ብፁዕ አቡነ ገብርኤል ፍርጥ አደረጉት የኢየሱስ ክርስቶስን ማማላጅነት ባለጠው አትደንግጡ ይያሉ ማለት ፍርጥ አይነን የሚደነግጥ ትውልድ ኢየሱስ ክርስቶስ ያስታርቃል ተብሎ ሲባል የሚደነግጥ ማርያም ያለም ቤዛ አይደለችም ተብሎ ሲባል አትደንግጡ ይያሉ ነው በጽነታቸው እየቀጠሉ ያሉት ይበሉት አባታችን በእውነት ይበሉት ይሄንን ተዘፍዝፎ የተቀመጠ ትውልድ መጽሐፍ ቅዱስ አያነብ ተረት መጽሐፍ ያነበቡ በእውነት ይበሉት አባታችን እንደርሱ አይነቶችን እግዚአብሔር ያስነሳ ይበሉት በእውነት እንደርሱ አይነት እውነትን የሚናገር አባት በየብጠራን ያላፍር ይበሉት ብዙ ዘመን ተለምናለች ቤተክርስቲያኒቱ በሰው ትምህርት ላይ ቁጭ ብላ የክርስቶስ ትምህርት ሲነሳ ነው ደማቸው የሚፈላው ክርስቶስን ያሳነሰ የሚናገር ቸርች ውስጥ አይወገዝም ክርስቶስን የሚሰደቡ መጽሐፍቶች ያበሻቀጡ የሚሰደቡ አይወገዙም የማርያም ጉዳይ ግን ሆነ ተብሎ ሲባል ሁሉም ከየጎሬው ይወጣል ሊቃሊቃውንቱ በየዩቲዩብ በየፌስቡክ ላይ በጽነቱ ግን እኛ እርሶን እኮ ልንገስጾት አንችልም ማለት ለመገሰጽም ራሱ ይከብደናል አይ መሪ ከብዳል መተሰተሳደዋ ነበር እንዴ ጳጳሳቱን ፓትርያርኩን ይሁዳ ያውለ ሲሳደብ የነበረ ትውልድ አይደል ብፁዕ አቡነ ጳውሎስን የሞቱት ጳጳስ ታድሶ ናቸው ሳቸው መናፍቅ ናቸው ብለው ሲሏቸው ነበር እውነትን ስለተናገሩ እንትን ወያኔ ያቅ ነበር ነው ራሱ እዛው በነበርኩበት ሰዓት መድረግ ግብዙሉ አውቃትን ሲነገር ሄዶ ብሔር ውስጥ ገብተው ብሔርን ሁሉ አብረው ጭምር ለመምታት ይፈልጋሉ ብፁዕ አቡነ ጳውሎስን ፓትርያርኩ ማለት ነው የሞቱት ወያኔ ይሁዳ ኤግዚቢሽን ማንደው መስቀል አደባባይ ላይ ማለት ነው ሰላማዊ ሰልፍ ተደረገበት ነበርኩ ነው ይዛው ማን ነው እንዲያለ ያሰድበ ነበር ካህናት ነን ብለው የሚሉ አንዳንዶቹ አቤት እንዴ ጫማ እኮ ሲወረወርባቸው ነው ባይና አይቻለው ጫማ እና በታክስ በፖሊስ ነበር ወጡት ያኔ ገነኔ ኦርቶዶክስ ነበር ያኔና ኃይለኛ ተቃውሞ ተነስቶ ማለት ነው ጫማ ፊት ለፊቴ ነው የወረወሩባቸው ጳጳሱ ላይ ማለት ነው እና ትውልዱ ይሄን ያክል ነውና ያሳዝናል ብቻ የሆነ ያለው ነገር ያሳዝናል እንዴ አባት ግን የተባረኩ አባት ናቸው እግዚአብሔር በስራ ላይ ነው እዚህ ለፋታችሁ ከንቱ አልቀረም ቤታ እየሰራ ነው ምክንያቱም የእናንተ ጮህ ነው ለዚህ ሁሉ ትምህርት ለውጥ ያመጣው ነው ብዬ ነው ማምነው 24 ሰዓት ቁጭ ያልከው ሎካል አይደለምና እግዚአብሔር ይባረክ ዛሬ ቀልጧል ፌስቡክ ኤቭሪቲንግ ሶሻል ሚዲያው ተናውጧልና ያው እንዳልከው ማርያም ስትነካ ነው እዛ ቤት የሚጮሁት እኮ ኢየሱስ ሲባል እኮ አንድ የሁለት አመት ሆናችሁ አይደለም መልስ መስጠት ለነገረ ክርስቶስ ላይ ማርያም ላይ ሲሆን አይደል እንዴ ተሰብስበው መልስ ለመስጠት እንኳን የሞከሩትና ያው ይታወቃል ኦርቶዶክስ አሁን ጊዜዋ ነው ግን እኔ ለሷ የመታደዝ ዘመኗ ነው ብዬ ነው ማምነው ልብ ያለው ልብ ይበል ብታስተውል ወደ ትምህርቶች ወደ መጽሐፍ ቅዱስ ብትመለስ ደስ ይለናልና ዘመን መጥቶላታል ጊዜውን ብትዋጭ ዘመኑን ብትዋጭ ደስ ይለኛልና እነዚህ አባቶች ትልቅ ለውጥ ያመጡን አንዳንዶች ማለት ነው የገባቸው ወንጌል በድፍረት እየተናገሩ ነው ግን ሲሰድቧቸው ምንሱ ያየን ነው ደግሞ ጌታ መልካም ነው ስራ እየሰራ ነው ብቻ ዛሬ ስራ እየሰራ ነውና በርታ ለማለት ነው በርቱ ወገኖች ተባረኩ ሶሪ ስላቋረጥኩ ችግር የለም ተባረኩ ያ ሼር ኮፒ ሊንክ አድርጉ ተባረኩ ፕሊስ 17000 ዶላር አይ ቲንክ 20,000 ቢያንስ ከቻለን እናድርገው እንስታሰራና ያው ዛሬ ተበሳሽቶ ያው ሪፖርት ያደርጋሉ ለስራ ነው የሚመጡትና ፕሊስ ሜምበር ሁኑ ኮይን አንዳንድ ኮይኖች አርዲ የሚያደርጋችሁ ሜምበር ሁኑ ፕሮፋይሉ ጋር ተነክታችሁ ሼር ኮፒ አድርጉ ሰብስክራይብ አድርጉ በደንብ ማለት ነው ቁጭ ካለን አይቀርና ተባረኩ እኔም ያደረኩ ነው ስራ ላይ ይሆንኩ ነው ኦን ኦፍ ይሆንኩ ያደረኩ ነው ተባረኩ ጸጋ ይብዛላችሁ ተባረኪ እህትየው ጸጋ ይብዛላችሁ እሺ ኤልሳቤጥ ጸጋ ይብዛላችሁ እንዴት ናችሁ እኔም ዛሬ ስከታተል ነበር በእውነት የልፋታችሁ ውጤት ነው ቤተክርስቲያን ገብቷል ትልቅ አባቶች ይሄን መናገር ከቻሉ ብዙ ለውጥ እንደሚመጣ በቤተክርስቲያኗ ውስጥ ተስፋ እናደርጋለን እኔ አንድ አባት ጉዞ ላይ ሆኜ
ትልቅ ሰውዬ ናቸው ወደ 80 ዓመት ይሆናቸዋልና ጌታን ልመሰክርላቸው ጠጋ አልኩኝ ያ ኦኬ እና ምን አሉኝ በጌታ እንደሆኑ ነገሩኝና እንዴት ወደ ጌታ እንደመጡ ነገሩኝ ምን አሉኝ በጣም የጊዮርጊስ ቤተክርስቲያን በጣም ወዳጅ ነኝ አገልጋይ ነኝ ባለቤታችሁ በጌታ ተሳስተሽ ስማቸው እንዳጠሪ አይ አልጠራም እና አንድ ቀን በህልሜ ነው አሉ ባለቤታቸው ለረጅም ጊዜ በጌታ ናት እሳቸው ግን አይደሉም የልጅነት ሚስቴ ስለሆነች ብቻ አልፈታዋትም ወዳታለሁ አሉ እና ለብዙ አመት እኔ ኦርቶዶክስ እሷ በጌታ ሆና እየኖርን ነበር አሉና አንድ ቀን ጊዮርጊስ ቤተክርስቲያን ሄጄ በህልሜ እና አንድ ሰው በህልሜ እዛ ቤተክርስቲያን ገብቼ ወድቃለሁ ጭቃ በጭቃ ሆናለሁ አሉ ምንድነው ላሉ ጭቃ በጭቃ ሆኜ ወጣለሁ አሉ ከዛ አንድ ሰው አጠገቤ መጥቶ ክብር ከልክለውት በደጅ ነው ያለው አለኛል ውስጥ ደግሞ ታቦት አለ ይነክሳል አሉ በውጭ ያለው ሰው ግን ክብር ከልክለውት በደጅ ነው አለኛሉ ልክ ስነቃ ማን ነው ክብር የተከለከለው ብዬ ሳስብ ክርስቶስ ኢየሱስ ነው አሉ ወንጌል ማንንም አልነገረኝም አሉ ከዛ ወዲያው ባለቤቴን በይ አንቺ ወደምትሄጂበት ነው መሄደው እኔ ለካ እስከ ዛሬ እግዚአብሔርን ነው ማመልከው ይያልኩኝ ክብር የተከለከለው ለካ እሱ ነው ብዬ ወደ ጌታ መጣው ብለው ረጅም ምስክርነት ነው ረጅም ጉዞ ላይ ስለነበርኔ ነገሩኝና በጣም ነው አሁን ዛሬ እንዴት ደስ እንዳለኝ አባቶች ይሄን መናገር ሲጀምሩ በቃ ለውጥ የኔ ምኞት እዛው ለውጥ እንዲመጣ ነው እውነቱ እንዲታወቅ ነውና በጣም ደስ አለኝ ዛሬ በቃ እኛ ሰውዬ ፊቴ ላይ መጡብኝ ክብር ከልክለውት በደጅ ነው ያለው የሚለውና ክርስቶስ ኢየሱስ ከቤተ ክርስቲያኗ ወጥቷል ተባረኩ የናንተ የእንትን ውጤት ነው የትግል ውጤት ነው እግዚአብሔር ይባርካችሁ እሺ ቴንክ ዩ እህቴ እግዚአብሔር ይባረክ ብዙ ዘመን ተነግሯቸው እነሱ አሉ እኮ ሰዎች በቤት ውስጥ እዛው ማለት ነው ግማሹን ያስፈራሩ በደሞዝ ግማሹን በመሳደብ ግማሹን ስም በማጥፋት ያልሆነ የሆነ ስም በመስጠት ኢቭን በባለፈው አመታቶች ውስጥ ወደ ኦርቶዶክስ ተመለሱ የተባሉ ሰዎች የምናቃቸው የነበሩ በጣም እውነቱን ልንገራችሁ እዚህ ሶሻል ሚዲያ ላይ የማይነገር ግን ነውረኛ የሆነ ነገር ሲሰሩ አግኝተዋቸው ቪዲዮ ይዘውባቸው ነው ማትመለሱ ከሆነ ወደ ኦርቶዶክስ ቪዲዮውን እናወጣባቸዋለን ብለዋቸው ነው ያስመለሷቸው ይሄው መድኃኒ ዓለም ክርስቶስ ምስክሬ ነው ነውረኛ ቪዲዮ ይዘውባቸው እና ካልተመለሳችሁ ወደ ኦርቶዶክስ ማትመለሱ ከሆነ ይሄንን አደባባይ ላይ እናወጣባቸዋለን ብለው ይሄንን አደባባይ ላይ እናወጣዋለን ለዓለም እናሰጣዋለን ብለዋቸው ነው የተመለሱት በተለይ በአገልጋይነት ደረጃ የነበሩ ማለት ነው እና ቤቱን ትተን ስለወጣን ጓደኞች የሌለን ይመስላቸዋል እዛ የምናቃቸው ሰዎች የሌለን ይመስላቸዋል እኔ ኦርቶዶክስ በቃ እግዚአብሔር እንደሚያዋርዳት ያወኩት ልክ የእግዚአብሔርን ቃል ቀየረች የሚባለውን ስሰማ በጣም ነው የደነገጥኩት አዲስ መጽሐፍ ቅዱስ ተጽፎ የእግዚአብሔር ቃል አንተም በቤት ስታቀርበው የነበረው ምክንያቱም የማይነካ ነክተዋል
እግዚአብሔር በብዙ ትዕግስት ነበረ። ግን ቃሉ ላይ መቁረጥ መቀጠል መጀመር ማለት ትልቅ ድፍረት ነው። ያን ጊዜ ጠብቁ በሚቀጥሉት ዓመታት ትዋረዳለች ነው ያልኩት። ምክንያቱም የማይነካ ነገር ነው የተነካው። እንዴት ሰው በእግዚአብሔር ቃል ላይ ድፍረትን ያደርጋል? ይሄ መለኮታዊ ቃል ነው። ይሄ ቃል መለኮታዊ የእግዚአብሔር መለኮታዊ ቃል ለመሆኑ እግዚአብሔር እኔ በህልም በግልጥ ነግሮኛል። ከገጹ ጀምሮ በውስጡ በወርቅ ተጽፎ ጌታ ያሳየኛል። መጽሐፍ ቅዱስን ማለት ነው። በወርቅ ከሽፋኑ ጀምሮ የመለኮት እስትንፋስ እንደሆነ በጣም እርግጠኛ ነኝ። ግን ቀጥሎ ደግሞ ወዲያው በቀለም ሲጻፍ አንድ ሰርክል ማሪ ማለት ነው። መጽሐፍ ቅዱስን ለመቀየር የተነሱ እንዳሉ በዛ ሰዓት እንደውም ለብዙዎቹ እባካችሁ መጽሐፍ ቅዱስ እየገዛችሁ ሃርድ ኮፒ አስቀምጡ፣ የሌላችሁ በገንዘብ እንረዳለን ብለን በብዙ ዘመቻ አድርገናል። ሁሉም ሰው መጽሐፍ ቅዱስ እንዲኖረው ማለት ነው። ምክንያቱም ሊቀየር እንደሚችል እግዚአብሔር ስላሳየኝ ማለት ነው። ይሄ ቃል ግን መለኮታዊ ቃል በወርቅ ቀለማቱ ሳይቀር በወርቅ የተጻፉ ናቸው እና ልክ ከዚህ ጋር መዳፈር መጀመር ማለት በጣም ከባድ እኔ ያን ጊዜ ወየው ያልኩት ወየው ኦርቶዶክስ ወየው ተባረኪ ጸጊዬ እውነት ነው። እሺ ምን ነው ወንድማችን ይሳኮርና እህታችን ውቤ ብቻ ናቸው ሼር የሚያደርጉት? ሁለት ሰው ብቻ ይሳኮርና ውቤ። አንዳንዴ አመለን አገኛታለሁ። 420 ሰው አለ። ኮፒ ሊንክና ሼር አድርጉት ወገኖች። ኮፒ ሊንክና ሼር አድርጉት ወገኖች። ኦኬ ወደ ቪዲዮዎች እንሄዳለን። ኮፒ ሊንክና ሼር አድርጉት። ኮፒ ሊንክ ሼር አድርጉልኝ ፕሊዝ። ጸጋ ይብዛላችሁ። 4 እና 5 ሰው ነው ያይ ነበረው ወይ 2 ሰው በተለይ ውቤና ይሳኮር ነበሩ። ይሳኮር በጣም ነው የሚያደርገውና ጸጋ ይብዛላችሁ። ሁላችሁ ገንዘብ አታወጡበትም። ተባረኩ። እሺ እንኳን ደህና መጣችሁ ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ሰላም ላለው። አሁን መቀጠል እንችላለን መርሃ ግብራችንን። ታብና ኮፒ ሊንክ ሼሩ ይቀጥል። እንግዲህ ምንድነው እግዚአብሔር አምላክ ይባረክ። የወንጌል አማኞች ወንድሞች እንደዚሁም ተሐድሶአውያኑ በክርስቶስ ኢየሱስ ያመኑ ማህበረሰብ በሙሉ እስከዛሬ ድረስ መጽሐፍ ቅዱስ ላይ ያለውን እውነት በመናገር በመስበክ ለተወለዶችም በቤተሰብም በስራ ቦታም በየትኛውም ቦታ ላይ በመመስከር እንታወቃለን፣ ትታወቃላችሁ። ከምንናገርበት ነገር አንዱ የጌታችን ኢየሱስ ክርስቶስን ለሰው ልጆች በደልና ኃጢአት ቤዛ መሆኑን ከእርሱ በቀር ማንም ሰው በኢየሱስ ክርስቶስ ካላመነ በሌላ በኩል የኃጢአትን ስርየት መዳንን እንደማያገኝ ስንናገር፣ በኦርቶዶክሳውያን ወገኖቻችን ደግሞ በግንባር ቀደምነት እንደው ምን ይሉ ነበር? ያለ ማርያም አማላጅነት ዓለም አይድንም ሁሉ እስከማለት ድረስ ሁሉ ደርሰው ነበር። የበቤተክርስቲያኒቱ መጽሐፍት ላይ ተጽፎ የተገኘ የትኛው መጽሐፍት ላይ ሆነ እንደዚህ ተጽፎ ያለው ብለን እስክንጠይቅ ድረስ እንኳን ምእመኑ ቀርቶ አለ እኛ እንኳን በቤተክርስቲያኒቱ ውስጥ ያገለገልን በዜማ ትምህርት ቤት በጉባኤ ትምህርት ቤት ቁጭ ብለን የተማርን ሰዎች የትኛው መጽሐፍት ላይ ሆነ እንደዚህ የሚል ነገር ያለው? አረ እኔ ያላነበብኩትም ምን ያላዩትም አይተዋል። ራይ ማርያም ላይ ውዳሴ ማርያም ወይ ቅዳሴ ማርያም ታስታውሳለህ? አረ እኔ ያላስታውስም አታስታውሰው እኔም አላስታውሰም ተባብለን ነበር። ኢቭን እንኳን ወደ ጌታ ከመጣው በኋላ እንዲህ የሚለውን ቃል ከየት አገኙት ብዬ ማለት ነው። በመንሰብክ ሳለ በየመንገዱ በመንመሰክርበት ጊዜ በየቤት ውስጥ በቤተሰብ ስብሰባ ላይ በስራ ቦታ ወይ ደግሞ በትራንስፖርት ላይ ብቻ በተሰበሰበበት ስለ ጌታ ስንናገር እንዴ ያለ እንደው እናንተ በኢየሱስ ክርስቶስ ነው ዓለም የሚድነው ብላችሁ ትላላችሁ አይደል? የዓለም ማርያም አማላጅነት ዓለም አይድንም። ኢየሱስ የምትሉት ነገር ምንም የሚፈይደው ነገር የለም እያሉም ጭምር ነበር የሚሉን። ይሄን ብለው የሚሉን ክር ያሰሩ ትልልቅ መስቀል አንገታቸው ላይ ያደረጉ ቤተክርስቲያን የሚወዱ ቀናኢ ለእግዚአብሔር ቀናኢ ናቸው የተባሉ ናቸው። ለእግዚአብሔር ቀናኢ ሲሆኑ ኢየሱስ አያድንም፣ ዓለምን ኢየሱስ አያድንም፣ የምታድነው ማርያም ናት በመልጃዋ የምታድነው ብሎ የሚል ሙግት ያነሱ ነበር። በጣም ጊዜ ታስታውሳላችሁ። እና የትኛው መጽሐፍት ላይ ሆን ብለን ሁሉ ጭምር እርስ በርስ እንጠያየቅ ነበር አገልጋዮች የተባለም ማለት ነው። በእውነት ብናስታውስም በየትኛውም የቤተክርስቲያን መጽሐፍት ውስጥ የለም። መርጌቶችን ጠየቅን። የቅዱስ ያሬድን የዜማ መጽሐፍት የተጻፉ በጾመ ድጓ በመጽሐፈ ዚቅ ዝማሬ መዋሥዕት ላይ ምናልባት ካለ ብለን ምዕራፍ ላይ ካለ
ብለን ጠየቅን የለም የቅኔ መምህራን ጠየቅን የለም ቅዳሴያት ላይ ጠየቅን የለም የዓለም ማርያም አማላጅነት ዓለም አይድንም ብሎ የሚል ከዛ ባለፈ የዜማ መጻፍቶች ተብለው የሚባሉት እነሱም ላይ ጠየቅን የለም ውዳሴ ማርያም ዘሩም ላይ አንድምታው ትርጓሜም ላይ ጠየቅን የለም መጠየቅን ብቻ ሳይሆን ስለምናቀው የለም እኔም ራሴ ስለማቀው ማለት ነው ቅዳሴያቱንም ስለማቀው የለም እንደዚህ የሚል መጽሐፍ እና ከየት መጣ ተብሎ ሲባል በኋላ ላይ እነዚህ ጫት ቀመው የመረቀኑ የታክሲ ወያላዎች እና አንዳንድ ደግሞ እነዚህ ገዳማውያኑ ከነዙ ከወያላዎቹ ያልተለዩ ገዳማውያንን ብለው የሚሉ ባህታውያን መናንያንን ብለው የሚሉ ጉዱሯቸውን እያጎደሩ በሰንሰለት ሰውነታቸው እየቀጠቀጡ እየመጡ ለህዝብ ተገልጠው የሚናገሩ እነሱን ታስተዋሷቸዋላችሁ ከነሱ መካከል ነው አንደኛው በእግዚአብሔር ዕውቀት ላይ የተነሳ የሰውን ሐሳብ አጋንንታዊ ትምህርትን በማምጣት ለማጠልሸት የሚሞክር አንድ ሰውዬ ነው መጥቶ ያወራው ያለ ማርያም አማላጅነት ዓለም አይድንም ማለት በቃ ቀበል አሉልህና የትኛው ጋር ነው የሚለው የትኛው መጽሐፍት ላይ ነው አባታችን እንደዚህ ብሎ የሚለው ጥቅስ ተብሎ እዛ አይጠየቅም ታውቃላችሁ እዛ ቤት የፈለከውን ተናገር አትጠየቅም የፈለከውን ስለ ማርያም ደስ ያለህን ማርያም ሰማይ ነች ብለህ ብትል ተከነ ማርያም ምድር ናት ብለህ ብትል ተከነ ማርያም ባህር ነች ብለህ ብትል ተከነ ማርያም ምንጭ ነች ብለህ ብትል ተከነ ማርያም አታማልድም ካልክ ግን ትክክል አይደለም ማርያም አታድንም ከተባልክ ትክክል አይደለም ማርያም ዝሆን ነች ብለህ ብትልም ትክክል ነህ ማርያም እንትን ነብር ነች ብለህ ብትልም ትክክል በሁሉም መስላ ትክክል ነህ ብቻ አትቃወም ማርያም አታድንም ምናም ነገራት ብለህ ብቻ አትበል እና ህዝባችን በፍጹም ከየት ነው ምንድነው ለበቃ የመናፍቃን መዶሻ ምናም ነገር ይያሉ ሲሉ ነበር ምንድነው እስቲ ታዲያ የትኛው ክፍል ላይ ነው የተጻፈው ብሎም የጠየቀ ማህበረሰብ የለም እና ያለ ማርያም አማላጅነት ዓለም አይድንም ማለት አንዴ ዲያቆን ዳንኤል ክብረት ከኢትዮጵያ ውጭ ወጥቶ በምድር አሜሪካ ይመስለኛል ወጥቶ ያገለገለ በነበረበት ሰዓት ላይ ጥያቄና መልስ ብሎ በሚል ዛው ፑልፒቱ ላይ ቆሞ ቤተክርስቲያን ውስጥ ጥያቄ ብለው ከጉባኤው በደብዳቤ ጽፈው አይ ቲንክ በወረቀት ነገር ጽፈው ጥያቄ ሲያቀርቡ አንድ ወረቀት አነበበና አለ ቪዲዮ ሁሉ ከዛ ያለ ማርያም አማላጅነት ዓለም አይድንም የሚለው ትምህርት በእኛ ቤተክርስቲያን ውስጥ የሚታወቅ ትምህርት ነው ወይ ምንጩ ከየት ነው ብለው ጠየቁት ዲያቆን ዳንኤል ክብረት ምን አለ ይሄ ትምህርት የኛ ቤተክርስቲያን ትምህርት አይደለም ማለት የኛ የቤተክርስቲያን ትምህርት አይደለም ማለት ከዛ ቆይተው ደግሞ ዲያቆን ዳንኤል ማነው ዲያቆን ያረጋል አበጋዝንም ጠየቁት ይሄን ጥያቄ ጠየቀኝ ሰው ከህዝብ ሊያጣላኝ ነው አለ ዲያቆን ያረጋል አበጋዝ ከህዝብ ሊያጣላኝ ነው ቢሆንም ልጣላ እንጂ ያለ ማርያም አማላጅነት ዓለም አይድንም ብሎ ሚል ትምህርት የኛ የቤተክርስቲያን ትምህርት በመጽሐፍት ውስጥ የለም አሉ ሁለቱ ዲያቆናት እንግዲህ ታዋቂ ዲያቆናት ናቸው የለም አሉ የለም እና ማድመን ምንጩ የት ነው ያለ ማርያም አማላጅነት ዓለም አይድንም ብሎ ሚል ወይ የወያላዎች ጥቅስ ነው ወይ ዛይ ባህታውያኑ መናንያን ነው ብሎ ያሉ ሰው የጥቅስ ነው በቃ የነሱ ጥቅስ ነው እና ህዝባችን ታሪያ ተቀብሎ ያለ ማርያም አማላጅነት ዓለም አይድንም ብሎ ሲል ሲነበረው ያለ መረጃ እንዲላል የታሰሉ ወፍ ዘራሽ ነው ያለው እንትና ዲያቆን አይደል ወፍ ዘራሽ ሆነቱን ነው ያረጋለ በጋዛ ዳጊ ሄድበት ሲ አይ ልክ ነው ወፍ ዘራሽ ነው ያለው ይያልኩ ነው የተናገሩ ቀጥታ በቃ እንትኑ የተጠቀሙትን ወፍ ዘራሽ ነው ብዙ ወፍ ዘራሽ ነገሮች አሉ እዛ ቤት ጌታ ይነቀላቸዋል ቀጥል እርሚ ስለዚህ ያለ ማርያም አማላጅነት ዓለም አይድንም ብሎ የሚል ትምህርት የቤተክርስቲያኒቱ ትምህርት እንዳልሆነ ተናገሩ ማለት ነው ዓለም አይድንም ብሎ የሚለው ትምህርት የማ ትምህርት ሆኖ ተገኘ የቤተክርስቲያኒቱ ትምህርት ሆኖ እንዳልተገኘ ተናገረ እሺ ይሄን ብሎ ሲል ደሞ ሌላኛው ዲያቆን ደሞ ምን እንደሚደልስ ማቋ አንደ እንግዲህ አሁን ያው እንግዲህ ልማዴ ነው ቪዲዮ ከፍቶ ማሰማት ማሳየት በሽበሽ ነው ያጋ እሺ በዚህ ጉዳይ ያለመኔታችን አማላጅነት ዓለም አይድንም የሚለው ምን ፍቅርና ነው ብሎ ያስተማረው ሰውዬ ታውቁታላችሁ ማለት መጽሐፍ ጽፏል ሎክ ያ ስሙን አልጠራም ይሄ ዲያቆን ዮርዳኖስ አበበ ነው የሚባለው ይሄ ዲያቆን ያረጋል አበጋዝ ነው የሚባለው ሁለቱም በቤተክርስቲያን ውስጥ መምህር ናቸው ያገለግላሉ ኦኬ እና
ይሄኛው ሲሸንቁጣው ሲወርፈው ስም አይጠሩም እዛ ስም አይጠሩም ምናልባት በህግም ሊጠይቁ ስለሚችሉ ማለት ነው ሊካሰሱም ስለሚችሉ እና ምን አለ ያለ ማርያም አማላጅነት ዓለም አይደንም ብሎ ሲል የነበረው ሰውዬ ብዙ መጽሐፍ የጻፈው አለ ቆይ ከዚህ መልስ ሰጥቻለሁ በተደጋጋሚ ያለ እመቤታችን አማላጅነት ዓለም አይደንም የሚለው ምን ፍቅርና ነው ብሎ ያስተማረው ሰውዬ ይሄ ነው ተናጋሪ ማለት መጽሐፍ ጽፏል እኔ የማንም ወዳጅ የማንም ጠላት አይደለሁም የማንም ቡድን አባል አይደለሁም እኔ ለወላጅ እናት የሚሆን ራራ አይኖረኝም በሃይማኖት ከሆነ ጓደኛ ነው አብሮ ነው የሚሰራ ምናምን በዚህ ህይወቱ ጥሩ ነው ጾም ጸሎት ይወዳል እሱ አይደለም ዋናው ትልቅ መድረክ ላይ ያለው ነገር ነው ምንድነው እየተሰራ ያለው አዋልድ መጻሕፍት ለሃይማኖት ክርክር አይውሉም የሚለውን የሱን ስብከት አመጣው አይደል ይሄኛው ሰው ታምረ ማርያምን መቀበል አለመቀበል ግዴታ አይደለም ገድላት ድርሳናትን መቀበል አለመቀበል ግዴታ አይደለም ብሎ ያለ ከማን ቀርቶት ነው ከሱ ያ አክሊለ ነው የሚከሰው ዲያቆኑ ያ ዮርዳኖስ አበበ ከኋላ ያለው አክሊለ ያዋልድ መጽሐፍት ለመከራከሪያነት አይሆኑም ብሎ ያለውና ይሄን ትምህርት የቀዳው ከማን ነው ከዲያቆኑ ያረጋል አበጋዝ ነው ለከ ማን ነው አክሊለ ብዙ ጊዜ ከዚህ ሰውዬ ነው ትምህርት የሚቀዳው መቅዳቱ ክፋት የለውም ኦኬ እና ዲያቆኑ ዮርዳኖስ አበበ ደግሞ ይሄኛው ሰው ነው ለዛኛው ሰው ጥፋት ነው ብሎ የሚለው ባይዞ የአዋልድ መጽሐፍት ለመከራከሪያነት አይበቁም ብሎ ያሉት ዲያቆኑ ያረጋል አበጋዝ ብቻ ሳይሆኑ የማናቸው አንድ የአብነት መምህር ነይ ቁጭ እዚህ ቁጭ ኦኬ አንድ መርጌታ አሉ ብዙ ጊዜ ስማቸው ይጣፋኛል የአብነት መምህር የአብነት ትምህርት ቤት መምህር ናቸው ስማቸው ይጣፋኛል ኦኬ ግን እሳቸው አንድ መምህር አሉ ከሳቸው ጋር ሁሉ ጭምር ነው ሆነ የሚናገሩት ማለት ነው እዩ ከዚያ ከመጣውቁት ሰውዬ ይሄኛው ሰውዬ ራሱን ምልህ የኢትዮጵያ ገድላትን በማንቋሸሽ የሚታወቅ ሰው ነው አሁን ያልኩ ይሄኛው ቅድም ያልኩት አይደለም ያኛው ትልቁ ሰውዬ ትልቁ ማለት ይሄ ማለት ነው መድረክ ላይ ወጥቶ አይናገርም አይወድም ገድላትና ድርሳናት አይወድም አሉ ይሄኛው ዲያቆን ያረጋል አበጋዝ በእውነት ልትወዳቸው አይገባም ገድላትና ድርሳናት ያው ወንድም ነው ዲያቆን ዮርዳኖስ አበበ ነው የሚልህ አትወዳቸው ከሆነ በእውነት አትወደዳቸው ገድላት ድርሳናት የሚወደዱ መጽሐፍቶች አይደሉም በሉ እንግዲህ እዛው ተስማሙ ያውት ገድላትን በማንቋሸሽ አንደኛ ሰው ስሙን ማልጠራበት ምክንያት ለጊዜው ስላልሆነ ነው እሱም ፈርቻ አይደለም ይሄ ማህበረ ቅዱሳን አንዱ ተቀጥላ ማንንም መልስ አይሰጠው ሐዋሳዎች ይናገሩ ጎንደሮች ይናገሩ መምህር ሕፃን ጠይቋቸው ድጓን ሲያቃልል የእንታ መጽሐፍን እንደመለሱ ለጠይቋቸው ቅዱስ ያሬድን ሲያቃልል ምን እንደመለሱ ለጠይቋቸው ዛሬ ግን አሉላችሁ አንዲት መንፈሳዊ ምክር ልምከራችሁ ከሰይጣን መሻል መላክ ያደርጋል እንዴት ዋላችሁ ከሰይጣን መሻል መላክ ያደርጋል ከኃጢአተኛ ሰው መሻል ጻድቅ ያደርጋል ኦኬ ስለዚህ እንደዚህ አይነት ያ መልሱ ያለ ወላዲተ አምላክ አማላጅነት ዓለም አይደለም እንደ ቦነት ብዙ ሰው ጋር ያጣልኝ ነው አሁን ይሄን ጥያቄ እንዴ የሚል ትምህርት ነው ያላቀም ይሄ ቅርብ ጊዜ ማን እንደማሪ ይታወቃል የሆኑ ሰዎች እንደው አስቸጋሪ ነው ቅዱስ ጎርጎርዮስ ዘንዚናን ዘመን ይላል ሰው ላይ የሚለማመዱ ይላል ሌላውን ከማስተማራቸው በፊት ራሳቸውን ያላስተማሩ እያስተማሩ የሚማሩ ይላቸዋል ሌላው ላይ የሚለማመዱ አይነት ሰዎች እና ቤተክርስቲያን በእርግጥ ስታስተምር የቅዱሳን አማላጅነት ስጋው ደግሞ ይተካል ብላ ታስተምራለች ወይ ምስጢራትን ጠቅላላ ለመዳን የምንፈጽማቸውን ምስጢራት በሙሉ የቅዱሳን አማላጅነት ይተካቸዋል ብላ ታስተምራለች ወይ እንደዛ የሚያስተምሩ የለም አይታሰብም አይታለምም ራሱ ምስጢራትን ይተካ የቅዱሳን ምልጃ አለ የሚል እንደው ዘመኑ ያመጣው እንደው ደውዬ ካልሆነ እንዲህ ያለ ህልሙም የለም በእውነቱ ሰው ሳይጠመቅ በክርስቶስ ሳያምን በቅድስት ሥላሴ ሳያምን ሳይጠመቅ በሜሮን ሳይታተም ስጋው ደግሞ ሳይቀበል አይድንም ኦርቶዶክስ አስተምሮ ደግሞ የጥቅስ መራኮት ብቻ አረዳድ ነው
ለነሰ ሊናው ለክርስቶስ ብን እንዳለው ይሄ በግሪኮ ፍሮኒማ የሚሉት ኦርቶዶክሳዊ አረዳድ ያስፈልጋል። ያ ዝም ብሎ የሚመጣ አይደለም። ጥቅስ በመሸምደድ የሚመጣ ነገር አለ። ዲያቆን ያረጋል ከዚሁ ጋር አያይዘው አሁንም እንዲጨርሱልን የፈለኩት ሐሳብ አለ። የቅዱሳንን ምልጃ በተመለከተ አሁንም እዚህ ላይ እንግዲህ የዓለማርያም አማላጅነት ዓለም አይደለም። እነኚህ ሁሉ መረጃዎች በወቅቱ የወጡቱ የቤተክርስቲያን ትምህርት ሆነው ናቸው። የቤተክርስቲያን ትምህርት ናቸው ተብሎ እስኪታመን ድረስ ሲናገሯቸው የነበሩ አስተምሮቶች ናቸው። በኋላ ግን የቤተክርስቲያን ትምህርት እንዳልሆኑ የራሳቸው የቤተክርስቲያን አገልጋዮች መናገር ሲጀምሩ አሁን አይታችኋቸው ከሆነ አንድም ኦርቶዶክሳዊ ወጥቶ የዓለማርያም አማላጅነት ዓለም አይደለም ብሎ አይልም። እንደዚህ ያችን ቃል በቃል አይናገሯትም። ግን ማርያም ግን ቤዛ ሆናለች ለዓለሙ ሁሉ ብሎ የሚል ብፁዕ አቡነ ገብርኤል የተናገሩትን ቪዲዮ ብፁዕ አቡነ ገብርኤል የተናገሩትን ቪዲዮ በዓለም እንግዲህ ከተሰማ ጊዜ ጀምሮ ውጣ አበርክቷል። የት በሶሻል ሚዲያ ላይ አሁን እንግዲህ በጣም ብዙ ጊዜ ለገድላትና ለድርሳናት መልስ ይመልሳል ተብሎ የሚባለው ሰው ወጥቶ የተናገረውን ስሙት። ይሄ ቅዳሴ ዮሐንስ አፈወርቅ እና በጣም ነው የሚያሳዝነው በእውነቱና ይህንን ነገር ለወደፊቱ ሁላችንም ምላሽ የሚሰጥበት ጊዜ ክብረ ክህነትን በጠበቀ መልክ ምላሽ መስጠት አለበት። ብፁዓን አባቶችን ቅዱስ ሲኖዶስን አባቶችን በዘር ከፋፍሎ በመሳደብ ምላሽ እንዳሰጡ እንደዛ አይደረግም። ሎክ ክብረ ክህነትን በዘር ማለት ወዲያውኑ ልክ ይሄን ሲናገሩ በዘራቸው ሰደቧቸው። የኦሮሞ ተወላጆች ስለሆኑ በዘር መቷቸው፣ በዘር ሰደቧቸው ማለት ብፁዕ አቡነ ገብርኤልን ማለት ነው። እኚህን ጳጳስ እኚህን አባት ማለት ነው። ያለ ማርያም ማነው ማርያም የዓለም ቤዛ አትባልም ብለው ያሉት እሳቸው እንግዲህ የምዕራብ ሸዋ አህጉረ ስብከት ሊቀ ጳጳስ ናቸው። በኦሮሚያ ክልል የምዕራብ ሸዋ ማለት ነው። ይሄንን ሲናገሩ በዘር ሄደው በዘር ሰደቧቸው። አሁን ይሄ አግባብ ነው ወንድሞች እናቶች? አግባብ አይደለም። ሰውን በብሔሩ ኦሮሞ ስለሆነ አማራ ስለሆነ ትግሬ ስለሆነ ብለህ መጽሐፍ ቅዱሳዊ እውነትን ሲናገሩ በመጽሐፍ ቅዱስ እውነት ነው እንጂ ትክክል አለመሆኑን የምትገልጠው ዘር ብሔር በመሳደብ አይደለምና ዲያቆኑ የሚለውን ስሙ። እንደዛ አይደረግም። ክብረ ክህነትን አክብራችሁ እውነተኛው ምላሽ ማቅረብ እንጂ ድንግል ማርያምን ቤዛ ይታል የትኛው ትርስ ብፁዓን አባቶችን ቅዱስ ሲኖዶስን አባቶችን በዘር ከፋፍሎ በመሳደብ ምላሽ እንዳሰጡ እንደዛ አይደረግም። ክብረ ክህነትን አክብራችሁ እውነተኛው ምላሽ ማቅረብ እንጂ ድንግል ማርያምን ቤዛ ይታል የትኛው ኦርቶዶክስ እንደዚህ ብሎ የሚያምኑ የትኛው ኦርቶዶክስ ቤተክርስቲያን ነው? ቤተክርስቲያናችን ድንግል ማርያምን ቤዛ ይታለም ስትል እንደ ክርስቶስ ተሰቅላ ሞታ ነው ብሎ ያመነው ማን ነው? ቤተክርስቲያኒቱ ወገኖቼ እና ፍጡር አይባልም ምናምን እና ትንሽ አንዳንድ ጊዜ መድረኩ እየደመቀ ሲመጣ ምናምን ትንሽ ሳት ያደርጋል። እና ጥንቃቄ በጣም አስፈላጊ ነገር ነው። የምንናገረው ነገር ጥንቃቄ በጣም አስፈላጊ ነው። ለሳችሁ ሳይሆን ለሁላችንም ጭምር በምንጠራበት አውደ ምሕረት በምንጠራበት ጉባኤ ላይ ሰምት ስንገባ የምናንጸባርቀው የኢትዮጵያ ኦርቶዶክስ ተዋሕዶ ትምህርትን ነው። የግል ፍላጎት እና የግል እውቀት ካለ እዛው የትኛውም ሰበት የተጠሩ የትኛውም ጉባኤ ተጋበዙ። ቤተክርስቲያን አውደ ምሕረት ላይ ሲቆም ቤተክርስቲያናችን የምታስተምረው ትምህርት ነው ማስተማር ያለብን የግድ ማለት ቋቅ ካለ መድረኩን ተወው። እያቃራ አትስበክ። ያልተዋጣልህ ነገር ካለ ትችላለህ ለመገኘት። እዚህ በጣም ጥንቃቄ በጣም አስፈላጊ ነው። አውደ ምሕረት ላይ ሲወጣ ጥንቃቄ ማድረግ። ይሄ አሁን የሰንበት ተማሪ እኮ የሚመልሰው መሰለኝ እኮ የደብረ ሊባኖስ ገዳም ተማሪ እኮ አይደለም። የሰንበት ትምህርት ተማሪ ይመልሰዋል። ይመላሽ አይመልሰው እንኳን የሰንበት ትምህርት ቤት ወይ ያው ሲያቃልሉም እንደታቃለ የሰንበት ትምህርት ቤት ተማሪ እንኳን አይመልሰውም ማለት ዲያቆን
ዘማርያም ዘለቀ ያው አንተ ባለፈው መጥቼ ያስወጣችሁን ከልደተ ቃል ጋር ቤታችሁ መጥቼ እኔን ቤት አደፍራትም እኔ እንኳን በመጣ በጠይቃህ አንተ አትመልሰውም እንኳን አይደለም የሰንበት ተማሪ አሁን በዚህ ፊት ማቃለላቸው ምን አሉ ጳጳሱ የተናገሩት አንድ የሰንበት ተማሪ ሊያቀው የሚችለውን ዕውቀት ነው ማለት ፍሩሽካ የሆነ ገለባ የሆነ ዕውቀት ነው የጳጳሱ ገለባ ነው አሁን በዚህ ውስጥ ማለት ነው ጳጳሱ ምንም ቁም ነገር የተናገሩት ነገር የለም አንድ ሰንበት ተማሪ እንደው ዝም ብሎ ሰንበት ተማሪ ማለት ገና አቡጊዳ እየቆጠረ ያለ እሱን ሊመልሰው የሚችለው ነው ስላሴ ስትናቸው ተብሎ ሲባል እናም ነገር ብሎ ምን ማለት ኦኬ ተጥርሱም በምን ቃልኛ እንናገር አባታችን ነው ጥርሱ በእውነት ቅዱስ ሲኖዶስ እርሱ ሊቀር ጳጳስ አድርጓል ሀገረ ስብከት ሰጥቷል እርሱ ባሉበት ሀገረ ስብከት ድቁና ይሰጣሉ ቅስና ይሰጣሉ እርሱን የመናገር ቀና ብሎ የመናገር እኛ ስልጣን የለም ምን ይሻላል ማልቀስ ብቻ ምን ብለን እርሱን እንናገር ማልቀስ ብቻ ዝና ፈልገው ነው እንዳለን የዝና ችግር የለውበትም ለሊቃነ ጳጳስ ለጳጳስ ዝና ምን ያደርግለታል ፌመስ መሆን አይፈልጉም ኦኬ ለማለቅሶ ብቻ ማማር የለብን ስለዚህ ሳይሆን መነጋገር የለብን እውነት ነው ለዓለም ተሰቅሎ የሞተው ብቸኛው ቤዛ ኢየሱስ ክርስቶስ የትኛውም ቅዱስ የትኛውም ሰማዕት የትኛውም ጻድቅ እንደ ክርስቶስ ተሰቅሎ ሞቶ አዳምን ከሲኦል አውጥቶ ወደ ገነት የመለሰ ማንም የለም አለ ልብ በሉ አሁን የሚናገረው ነገር ዝም ብዬ ነው የማሰማችሁ የሚናገረው ነገር በመጽሐፍ በመረጃ በግዕዝ በአማርኛ አሳያለሁ አለ ውሸቱ ነው በጣም የሚዋሽ ዲያቆን ነው ይሰውይ በጣም ኤና መዝሙረ ያሬድ በጣም ነው የሚዋሹት በጣም ምን አያቀም ብለው ማለት ነው አያቀም ብለው በጣም ከኢየሱስ ክርስቶስ ውጪ ለሰው ልጆች በደናጣት የደብረ ሊባኖስ እንኳን መቃብር ቤዛ ነው ብላ ነው ቤተክርስቲያን ታስተምረው እንኳን አይደለም ማርያምን አይደለም ኮንሞች ናቶች መቃብር ቤዛ ነው ብላ የምታስተምር ቤተክርስቲያን ናት መቃብር የመቃብር አፈር ቤዛ ነው ብላ ደሞ ማንም አይልም ይላል የቤተክርስቲያን የጸና ትምህርት ነው የድንግል ማርያም ቤዛዊነት ግን ታዳጊነቷ አማላጅነቷ ቃል ኪዳኗ ዘላለማዊ ድንግልናዋ ሁለተኛ ሔዋን በመሆኗ በመሳሰሉት የተብራራ ሜታችን ትባላለች እንዴ እዚህ መጽሐፍ ቅዱስ ላይ አለ አይደለም የግዕዝ መጽሐፍ ቅዱስ ተመለከቱ ታገኙታላችሁ ጌታችን ለምሳሌ በማቴዎስ ወንጌል የተናገረው ማለት ስለ አይን ፈንታ አይን ስለ ጥርስ ፈንታ ጥርስ ይላል በግዕዝ እኮ ብታነቡት ይሄንን አይን ቤዛ አይን ነው የሚለው ወስን ቤዛ ስለላ ስን ማለት ጥርስ ማለት ጥርስ እኮ ነው ቤዛ የተባለው ይሄው ግዕዙን እርሱና አሁን ሳያቆቀርተው መስቀል ኃይላችን ነው መስቀል ቤዛችን ነው ስንል መስቀል ራሱ ተሰቅሎልን መድኃኔ ኢየሱስ ክርስቶስ በመስቀል ተሰቀለ እንጂ መስቀል ራሱ ተሰቅሎልን መስቀል ኃይላችን ነው መስቀል ቤዛችን ነው እንደሚሉት ቤዛ የምትባለው ልጅስ ቤዛ የምትባዩስ ፕሮቴስታንት እህታችን አንቺ ቤዛ የተባልሽው ለዓለም ተሰቅለሽ ነው ቤዛ የሚባል እኮ ውሃ አለ ሃይላንድ የታሸገው ሃይላንድ ተሰቅሎ ነው ወይስ ባለ አክሲዮኖቹ ለኛ ሞተውልን ነው ለበበላውን እዚህ ጋር የሚናገረው ቤዛ የሚባል ሃይላንድ አለ እሽጉን ማለት ነው ቤዛ የምትባልም ፕሮቴስታንት አለች አለ እንዴ ቤዛ ተብሎ የሚጠራማ በጣም ብዙ አሉ ለመጠሪያነት ይጠቀሙታል ግን ከበስተኋላ የዓለም ቤዛ ግን አትባልም ፕሮቴስታንቱ አለት ያም ሃይላንዱማ የዓለም ቤዛ አይባልም መስቀሉም የዓለም ቤዛ ብላችሁ ምትሉት እናሳያለን ማርያምን ግን እኮ የዓለም ቤዛ ነው ብሎ የሚሉት የዓለም ቤዛ ከበስተጀርባ የዓለም ቤዛ ነው ብሎ የሚሉት አይ ቆይ ገና ብዙ አገልጋዮች ነው ማሳያችሁ ስሙ ቆይ ሁለቱን ቢያንስ አንድ ዲያቆን አንድ ቃል እና ትንሽ ረጋ ብሎ ማሰብ ተገቢ ነው እንጂ ቤዛ የምትባል ልጅ አለ ቤዛ የሚባል ሃይላንዱ ብሎ በጣም ኮንስተራ ነገር ነው በዚህ አጋጣሚ ነው ፋሲካ የሚለው ቃል ራሱ ባለፉት አዲስ መናፍቃን መጽሐፈ ሰዓታት ላይ ያለው የበዓለ ሃምሳው ክርስቶስ ቢሉ መዝሙር አለ ወምድር ትገብር ፋሲካ ማለት ተሐጽያ ወደ ክርስቶስ በአማርኛ ቁስል ምድር ጠራች ሐሴት ማደረገች
በደመ ክርስቶስ ነስታለች እንጂ ወምድር ትገብር ፋሲካ ማለት ምድር ራሷ ፋሲካ ናት ሲል ነው። ወምድርኒ ትገብር ፋሲካ ማለት ምድር ፋሲካን ታድርግ ብሎ ሲል ምድር ራሷ መሬቷ አይደለችም ታድርገው። ወምድርኒ ተገብር ፋሲካ ታጺባ በደመ ክርስቶስ ብሎ ሚል አተን እንትን አትበል። እሺ እንትን አትበል፣ በጣም እንትን አትበል ማለት እንደው ሁሉን አዋቂ አንተ ውሸት እንዴት ያስጠላል በክርስቶስ። አሁን ይሄ ሁሉ የሚሉት ለምንድን ነው? በቃ የኦርቶዶክስ ጉር ተጋለጠብን ብሎ ማለት ነው። እኔ ፊት እንትን አትበል። የአዳም ፋሲካው የሚለው ቃል ወስዳል እና አንድ ቃል በስንት አገባብ እንዳለው ማወቅ ተገቢ ነው እና ያጋጥማል። በነገራችን ላይ እንደዚህ አይነት ነገሮች ቻሉት። እንደዚህ ያጋጥማል። ዳንሰልሳ ቆሞ መታረም ድላቸው ሰፊ ይሆናል። ይሄንን ነገር አሁን እኛ ማርያም አትባልም ነውና አትደንግጡ ሲሉ ዋት ምን ይሉኝ ሰው እንዴ በሰውነቱ ምን ነካቸው? በዚህ ልክ እንደዚህ ይባል እንዴ? አትደንግጡ ምናምን። ከዚህ በፊትም ሰምቻቸዋለሁ። የክርስቶስን አስታራቂነት ሲናገሩ አስታራቂያቸው ሲናገሩ ሰምቻቸዋለሁ። እዛ ላይም ጽነት አለ። እንደው ለመናገር የፈለጉት ክርስቶስ በዚህ ዓለም ላይ የሰራውን የማዳን ስራ እንደው ማስታረቁን ለመግለጽ ፈልገው ምናምን ብዬ እንደው በቀናት ወደዛ ምክንያቱም ብፁዕ ጳጳስ ስለሆኑ እሳቸው ማረመችስ እንዲህ ለማለት ፈልገው ብዬ ነበር የተረዳሁት እንጂ ውዳሴ ማርያም እሑድ ላይ ወኮነ አራቂ አዲስ ኪዳን የሚለው ለሐዲሳን አስታራቂው ነው የሚለው። ለሐዲሳን አስታራቂ የሚሆን አይደል ወይ ደግሞ እየሆነ ያለ አይደል? ብዙ ጊዜ እችም ዘርፌም ስጠቅሰው ሰምተነዋል። ይህን ጥቅስ ደግሞ እሷም ውዳሴ ማርያም ደጋሚ የሆነ ማለት ነው። ወኮነ አራቂ ለሐዲስ ኪዳን ነው የሚለው። ወኮነ ነው የሚለው ወይ ከውን አይደል? የሰው ገዛ ያነበም እንዴ ወይ ብንተወውስ መጥቀሱም በቃ ወኮነ አይልም ወይ ከውን አይልም። ወኮነ ነው የሚለው። አዎ ውዳሴ ማርያም ወኮነ አራቂ ለሐዲስ ኪዳን በዊዘ ደሙ ቅዱስ አንጾሙ ለማህይምናን ነው የሚለው። ምን ማለት ነው ታዲያ? የአዲስ ኪዳን አለፈ እንዴ? ወይ ከውን አይልም ወኮነ ነው የሚለው። ኤርሚ ያልገባኝ ነገር ቆይ አኬ ልክ ናቸው አለ፣ ይሄ ልክ አይደሉም አለ። አሁንም እንደ ጥንት አብሶ ሁለቱም አሁንም ጽንፍ ይዘዋል ማለት ነው። ሁለቱም ጽንፍ ይዘዋል። በዚህም ርዕስ ጽንፍ ያዙ ማለት ነው። ባቢሎናዊነቱ በዚህም ቀጠለ ማለት ነው። ዋው! በተነሳው ርዕስ ሁሉ ይሄን አኬ በቃ እንደተጠማመዱ ነው። ዋው! እስራኤልና ፍልስጤም ሆነዋል። ለሐዲስ ኪዳን አስታራቂ ሆነ ነው የሚለው። መቼ ተሰቅሎ ሞቶ እንጂ አስታራቂነቱ ያላለቀ አሁንም አስታራቂነት ያለው ሆኖ አይደለም። ኃጢአት ስንሰራ፣ በደል ስንሰራ፣ ክፋት ስንሰራ ንስሐ ገብተን በስጋው ደግሞ ይታረቀናል። ኢየሱስ ክርስቶስ በክርስቶስ ስጋና ደም አብም ይታረቀናል፣ መንፈስ ቅዱስም ይታረቀናል፣ ስሉስ ቅዱስ ይታረቁናል። ባጭሩ መታረቂያችን ቻለው ምንፈተሽ እንደዛ ነው። አንዱ እኮ አባቶች ሰው እንዳያቸው የማይፈልጉ ቅድስና ከእውቀት ጋር ያስተባበሩ ሰዎች እኮ ነው። ስለ አይደለ ነው ትምህርት ወንጌል የሚያስፈልገው ለዚህ ነው። እዛ ጋር እኮ እጅ አውጥቶ እኮ 1% ጠይቆት ቢሆን ጥሩ እዛ መሆኑ የታወቀ ነው። ምንም ጥያቄ የለውም። ሰበር ዜና አታርጉት። ለመጀመሪያ ጊዜ ከኛ አባት አትበሉ እናንተ። ስለ አይደለ እኮ ነው ይሄ ለተቃውሞ ምናምን አባዜ ዞን ሳይሆን ስለ አይደለ ነው። ትምህርት ወንጌል የሚያስፈልገው ለዚህ ነው። እዛ ጋር እኮ እጅ አውጥቶ እኮ 1% ጠይቆት ቢሆን ጥሩ ብፁዕነቶ እርስዎ በእኛ ቤተክርስቲያን ድንግል ማርያምን ቤዛዊተ ዓለም ስንላት እንደ ክርስቶስ ተሰቅላ ሞታ አድናለች ብለን እያመንን ብሎ ለተጠይቅ የተመለሰ ምላሽ ቢሆን ጥሩ አይደለም። እኛ ድንግል ማርያም ቤዛዊተ ዓለም እናት ከዚህ አንፃር አይደል ብሎ መተንጠን ያባት ነው። ድንግል ማርያም ግን ቤዛ ትባል ማለት ሌላ ክህደት ነው እና ኢቭን የእውቀት ደረጃም ራሱ ያስፈትሻል፣ ያስጠረጥራል። ራሱ ምንድነው ጉዱ ያሰኛል። ልብ በሉ ምን ማለት ድንግል ማርያም የዓለም ቤዛ እናት ብሎ ማለት ሌላ ክህደት ነው ያለው። ሌላ ክህደት ነው ያለው።
በቤተ ክርስቲያኒቱ ትምህርት የሚሆን ስልጣን ዲያቆን ዘማርያም ዘለቀ ያለው የኔ አይነት ስልጣን ነው። እኔ ዲያቆን እንደነበርኩኝ እሱም ዲያቆን ነው። ጳጳሱ ግን ከዛ በላይ ናቸው፣ ከካህንም በላይ ናቸው። ለካህናትና ለዲያቆናት ስልጣን የሚሰጡ አባት ናቸው፣ ማንንም ሳይጠይቁ እና በጣም ክደት ነው አለ። ለምንድነው ክደት ነው ብሎ የሚለው? ማርያም የዓለም ቤዛ ናት ብሎም ሚል የበሰበሰ ትምህርት እውነት ነው ብለው ስለሚያምኑ ማለት ነው ኦርቶዶክሳውያን። ጳጳሱ የተናገሩትን ስተት ነው አለ። ሰሙት። ቆይ ሌላኛውም ቄስ እንቀጥላለን። አሁን ደግሞ ደብረ ህይወቱን ያሳልፋል። ለምን አያወግዛቸውም? አንደኛውን አይችልም ነው ማለት እኮ ካህዲ ናቸው ማለት ነው። አይችልም። አንደኛውን የቀረው እሱ ነው ብዬ ነው። አይችልም። እና ማንም ሰው በስድብ ቃል በውረፋ ማንም ሰው መናገር አይጠበቅበትም፣ አይገባም። በተረጋጋ መንፈስ ሆነን አትሳደቡ እያለ እሱ ራሱ እየተሳደበ እንዲላል የተለያየ መንገድ ፓስተርዬ እሱ ራሱ እየተሳደበ ከሃዲ ምናምን እያለ እየሰደባቸው አትሳደቡ ይላል እንዴ? ነውር አይደለም እንዴ? ለዲያቆናት ሲሆን ይፈቀዳል ብሎ ነው ስድብ እንዴ? ሁልጭ አርጎ ተሳድቦ ሲያበቃ አትሳደቡ። ይሄ ልክ አይደለም። ቦል ገላጋይ ተደባዳቢ ይባላል። ያ ሊገላግል መጥቶ የሚደባደባ በዘዴ የሚማታ አይደል? ቢያገላግል መስሎ የሚማታ አይደል? እዚህ ላይ በኩል እንደተቀመጠው ኦንሊ ጂሰስ ማለት እኮ ነው። እዚህ ላይ ኮርነር ላይ የተቀመጠው ኦንሊ ጂሰስም እንደዚህ ነው አይደል? ሊገላግል መጥቶ ይደባደባል አይደል? ዘግቡ ሰዎችን ለማስተካከል ሁለተኛ ብፁዕ አባታችን ናቸውና ስህተት ካለባቸው ማረም የሚችለው ደግሞ ቅዱስ ሲኖዶስ ስለሆነ ከኛ ግን የሚጠበቀው እዚህ ሚዲያ ላይ ያለ ሰው ብዙ ማህበረሰብ ሚዲያ ላይ ስላለ በዚህ መንግስት አብሎ እንዳው ትልቅ ነገር ያገኘ መስሎት እንዳይሰጥ። ምክንያቱም አስኬማ አድርገው ጳጳስ ሆነው ስለሰበኩ ስላስተማሩ እንደ ፍጹም አባት አድርጎ ራሱ እንዳይሰጥ ለመጠበቅ ያክል ነው። ይህንን ለማስገንዘብ ፈልጌ ነው። ይበቃቸዋል። እግዚአብሔር ይስጥልን። እዚህ ጋር ይሁት እዚህ ጋር እሱ ያለበት ቤት አካባቢ መስጊድ አለ። አዛን ሲደረግ ወዲያውን ይበቃቸዋል አለ እያወራ ነበር። ከዛ በጣም እንዴት እንደተመሸዋቀቀ ይሁት ምን አንተ ኦርቶዶክስ ክርስቲያን እንደሆንክ ታውቃለህ አይደል? ይሁት ወይ ማስገንዘብ ፈልጌ ነው። ይበቃቸዋል። አዛኑ ሰማችሁት ካለ እግዚአብሔር ይስጥልን። አሁን ማይኩን ኦፍ አድርጎት ይቀመጣል። ያ አዛን የሚያደርጉት እስኪያልቅ ድረስ አሁን ዝም ነው የሚለው ያለ ነው። ሚዩት አድርጎት ጥያቄ የማይጠይቅም አዛኑ ሲደረግ ማለት ነው። ምንም ኮክባት የለም። ይሄን አልመሸማቀቅ የለበትም ማለት እዚህ ጋር አሳዘነኝ። በቃ መስጊድ አካባቢ ነው መኖሪያ ቤቱ ያለው። የነሱ ድምጽ ገባበት። ከዛ እያወራ የነበረውን አቆመው። ዝም ጭጭ ቄሱም ዝም ምን በሙሉ ወደ 700 ሰው ምናምን ነገር ነበር የነበረው። እኔም ዛው ታዳሚ ነበርኩ። ዝም ማለት ነው። በቃ ዝም ሲከፍታል። አሁን ድምጹን ስሙት ከኋላ ያልገባው ሰው ካለ ዘጋው። ያልገባው ሰው ካለ ብሎ ዘጋው። ተማሪያ አንተ ኦርቶዶክሳዊ መሆኑ ይታወቃል እና እስላሞች እዛ ጋር እንትን አሉ ማለት በዚህ መሸዋቀቅ የለብህም። ኦኬ ተረኛው መጡ። ሌላኛው ዲያቆን እንኳን ለብርሃነ ትንሣኤው በሰላም በጤና ጠብቆ ከነ ቤተሰብ አደረሰ። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። እንዴት አሉ? ቀሲስ ሰላም አሉ? እግዚአብሔር ይመስገን በጣም ደህና ነን። ክብሩ ይስፋ መድኃኔዓለም። እግዚአብሔር ይመስገን። እንደው የሚጨምሩት የሚያቃኑት ነገር ካለ ይቀጥሉ። መምህር አዛኗ አለች ከኋላ። ኧረ እንደው በጣም ከባድ ነው ወንድም አለም። አንዳንድ ጊዜ እኮ የሚጨመር ነገር ሳይሆን እንደው የሚጠየቅ ነገር ነው የሚኖረው። መጀመሪያ ቃለ ሕይወት ያሰማልን፣ እናመሰግናለን። በጥያቄ ብጀምር እኔ ደስ ይለኛልና
ሲጀመር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከክርስቶስ ቤዛነት ጋር ድንግል ማርያምን አነጻጽራ ሁለተኛ የተሰቀለ ዓለም ላይ የተሰቀለልን ለዓለም የተሰቀለ አለ ብላ ታስተምራለች ወይ? ከየት ነው ያመጡት? ማን ያላችሁ? ይሄንን ማን ያስተማራችሁ? የትኛው ቤተ ጉባኤ በየትኛው የመጽሐፍ ቤት ነው? የትኛው ቴዎሎጂ ላይ ነው ይሄንን የተማሩት? እንደዚህ ያለ ትምህርት ሲጀመር አለ። ይሄ አይምሮ እንዴት አይምሮአቸው ውስጥ ይሄ እንዴት ሊመጣ ቻለ? እንዴት ሊያስቡት ይቻላል? ሲጀመር እንዴት ሊያስቡት ቻሉ አይደል? የግንቦት ልደታ ምን እንደሚባለው ቀሲስ የግንቦት ልደታ ምን እንደሚባለው ኦኬ ኦኬ ሰውየው ቤዛ አይደለችም ነው እንጂ ያሉት። አሁን እንደ ኢየሱስ ተሰቅላ አልሞተችም ምናምን የሚል ማብራሪያ ሰጥተዋል እንዴ? ራሳቸው መጽሐፍት ላይ አለ። እኔ ያሳያለሁ። በጻፍነ ገብርኤል ዛ ገልጠው ባያሳዩም እኔ እዚህ ያሳያለሁ። ለሰው ልጆች ሞታለች ብሎ የሚለው ትምህርት ፈስ ያለበት ዝላይ አይችልም ማለት እኮ ነው። ኦኬ በዚህ ልክ እንደውችን ቤተክርስቲያን ግን እንደው መናቅና ማዋረድ ተገቢ ነው? እኔ መጽሐፍ ማንበብ የማትችለው እናቴ እንኳን የምትመልሰውን ጥያቄ ራሳቸው ሎክ ይሄኛው የሰንበት ተማሪዎች ሊመልሱት የሚችሉትን ጥያቄ አለ። ቄሱ ደግሞ መጣና የኔ እናቴ ያልተማረችው እንኳን የምትመልሰውን ጥያቄ እንዴት ጳጳስ ምንድነው ጳጳሱ ያላቸው ዕውቀት በዚህኛው መረዳት ከአንድ ሰንበት ተማሪ ያነሰ ዕውቀት ነው ያላቸው እያለ ነው። ይሄኛው የቤተ ክህነትን ሰው መርዘኛ ንግግራቸውን ስለማቀው ሰውን እንዴት አድርገው እንደሚሰድቡ ምን አባኬት አባክ አይሉም በደንብ አድርገው ብራዘር በሰዋሱ በምንም በመረንብ አድርገው በፈሊጣ አነጋገር ታፋ ላይ ወይ መቀመጫ ላይ ወጓል። ይሄኛው ምን አለ? አንድ ሰንበት ተማሪ ራሱ ሊመልሰው የሚችለውን እኮ ነው ጳጳሱ ብሎ የጳጳሱን ዕውቀት ለማቅለል። ይሄኛው ደግሞ ያልተማረችው እናቴ ልትመልሰው የምትችለውን ነው ጳጳሱ ያወሩት ነው ያለው። እሺ ኤርሚ እውነት እኮ ነው። ኤርሚ አይ ቲንክ እውነት ነው እየተናገሩ ያሉት። አሁን ለምሳሌ እንትና ዘሚካኤል የሰንበት ተማሪ ሊመልሰው የሚችለው ነገር ነው አለ። እሳቸው ደግሞ ምንድነው ያሉት? ያልተማረች የኔ እናቴ እንኳን ሊረዱት የሚችለው ነገር ነው አሉ። እውነት ነው ይሄ። እነሱ ግን ሊረዱት አልቻሉም። እነዚህ ሁለቱ ማለት ነው። አይ ሁለቱ ግን ሊረዱት አልቻሉም። አሁን እነሱ ሊናገሩ የፈለጉት በእነሱ ቤት ተረድተውታል። ግን የሰንበት ተማሪ ሊመልሰው የሚችል ነገር ነው፣ ያልተማረች እናቴ እንኳን ልትመልሰው የሚችል ነገር ነች ይላሉ። ግን እውነት ነው እነሱ ሊመልሱት የሚችሉት ነገር እነዚህ ሁለቱ ግን አልተረዱትም። ሊመልሱት አልደፈሩት። ያ ልክ ነው። ያ ሆነ ፈጥረው ራሳቸው መልስ የሚሰጡበት ምክንያት ምንድነው? እኔ እንደዚህ ያለ ስብከት የማውቀው በፕሮቴስታንቱ ቤት ነው። ቤተክርስቲያኗን ለማጥቃት የሆነ መጽሐፍ ያነባሉ፣ ራሳቸው ይተረጉማሉ፣ ራሳቸው ያብራራሉ። የኛን መጽሐፍ እያነበቡ እንዲህ ማለት ነው እያሉ የሚተረጉሙ ሌሎች ናቸው። እነሱም ሳይገባቸው ቀርቶ አይደለም ይሄን ጥያቄ ያነሱታል። ፕሮቴስታንቱ ጠፍቷቸው አይደለም። መጽሐፍ ቅዱስ መዝገበ ቃላት ላይ ቁጭ ብሎ በደንብ አለ መዝገበ ቃላት። አንድ ሰው ግን መጀመሪያ ሲያስተምር እውነት ለመናገር የምስጢር ጥያቄ ሲሆን መቸስ አንድ መዝገበ ቃላት እንደ ዲክሽነሪ እንዴት ማለት ያውቃል? አንድ ቤዛው አዳነ የሚል ግስ አጥንቶ ቤዛ ማለት ምን ማለት እንደሆነ ቅኔ ዛቤት ሲመጣ ወሬዛ ቤዛ ኩዛ ሎዛ እያለ ቅኔ ሲቀኝ የነበረ ሰው በምን ሂሳብ ታስቦ ነው እመቤታችንን ያውም በመስቀሉ ዕለት ክርስቶስ ለዓለም ቤዛ ሆኖ በተሰቀለበት ዕለት እመቤታችንን እንደምንልኛ አድርገው ምንድነው ይሄ ከየትም ይመጣ ነው ይሄ ማሰብ ራሱ እንዴት ነው የሚቻለው ነው ይሄ ጥያቄ የሚሆነው ይሱ እንዴ ማሰብ ራሱ ይቻላል እንደዚያ ፍጡር ቤዛ ሆኖ አዳነን የፍጡር ስጋና ደም በልተን እንድናለን የሚል ትምህርት ይሄ ጁባዊት መሶች ሳላችሁ
እንኳን አይደለም የኢትዮጵያ ኦርቶዶክስ ቀሲስ ምንም ሊያድኑት አልቻሉም። አሁን እዚህ ውስጥ አሉ እርሶ እንደሚሉት ወሬዛ ጉሬዛ ሞዛዛ ብለው እንዳሉት ምንም ሊያበልጡ አይችሉም። ምንም አሁን እርሶ ከብፁዕ አቡነ ገብርኤል የተሻለ ቅኔ ያውቃሉ? ግስን ያውቃሉ? ከብፁዕ አቡነ ገብርኤል ነው ያልኩት። አያውቁ እና ወሬዛ ጉሬዛ ሞዛዛ ምናምን ነገር ብለው በማለት አያመልጡ ተይዘዋል። በዚህ ደረጃ ለምንድን ነው ቤተክርስቲያኗን የሚንቋት ትልልቅ አባቶቻችን? እኔ ለካ የወይን ጠጆች አይደለም ሰው የሚያሰክረው፣ መብልም ያሰክራል፣ መድረክም ያሰክራል። በጣም ነው ማዘነው። ማዘን ብቻ በጣም ነው የተሰበርኩት። እግዚአብሔር የሚያውቀው መሰበር ብቻ በዚህ ደረጃ አጽንኦት እየሰጡ እኔ የአጎቴ ልጅ ለቤዛ ነው ኤርሚ ይሰመርልን እያሉ ያሉት ገብቷል። ይሰመርልን። ይሄ መጥቻ አይደለም ሰውን የሚያሰክረው ይላሉ፣ ምግብም ነው እያሉ ነው። እና ይሄ ዜና የመጣው ይሄ ትምህርት የመጣው ከጾሙ ፍች በኋላ አይደል? ከበሉ በኋላ እየበሉት አስክሯቸው ነው እያሉ ነው። ኧረ አባት በጣም ተሳዳቢዎች ናቸው። ሲሳደቡ ለከት የለው። የቄስ ስድድብ ምን አባክ የታባክ አይደለም ወንድሞቼ፣ እንደዛ ይሳደቡ። የምን አባክ የታባክ የሰፈር ላይ አልጎረምሳ ነው እንደዛ የሚሳደቡ። እነሱ ወረም ያውቁበታል። አብሬ ነው ያደኩት። ጥላሁን የሚባል ሰው ቅኔ ቤት ቢሄድ ቤዛ ተብሎ ነው የሚጠራው። ማቴያ ምትክ የሚባል አሁን ቅኔ ቤት ቢሄድ ማቴያ ቤዛ ተብሎ ይጠራል። አዳነ የሚባል ሰው የቅኔ ቤት ቢሄድ ወደ ግስ ሲተረጎም ቤዛ ተብሎ ይጠራል። አበበ የሚባል ሰው ቅኔ ቤት ቢሄድ ጸገየ ይባላል። አወቀ የሚባል ሰው ቅኔ ቤት ቢሄድ አይመረ ይባላል። የነዚህ ሁሉ ስም ወደ ዲበ ሁሉ የሚለው ስም እኮ በላይ የሚል ትርጉም ነው ያለው። ከአባቴ ጋር አብሮ ስለሚሄድ ነው የኔ ስም ጊዜ የለውም እንዳጋጣሚ ወላጆች ያወጡልኝ። ስለዚህ ቅኔ ቤት ዜማ ቤት ነው አክቹአሊ የኔ ስም ይወጣልኝ። በቃ በአባቴ ስም ዲበ ሁሉ ነው። እንደዚያ ነው የቅኔ ቤት በቅኔ ቤት እንደዚያ ነው የሚደረገው። እንዲህ ያለ ዲክሽነሪ እንኳን የአለቃ ኪዳነ ወልድ ክፍሌን እንኳን እሳቸው ይወዱታል። ይሄን ጥቅስ እንደሚጠቅሱት የአለቃ ኪዳነ ወልድ ክፍሌን በመዝገበ ቃላት ሲያብራሩ ከዚህ ቀደም ሰምቻለሁ። ቤዛ የሚለውን መጀመሪያ ላይ ስንት ትርጉም እንዳለው አያውቁም እሳቸው። በቅኔ ቤት አላለፉ። ማን ነው ያለው? ማን ነው ያላቸው? ለምንድን ነው ላልተባለ ነገር ለምንድን ነው መልስ የሚሰጡ? ሲጀመር መድረክ ላይስ እሳቸው ሊቀ ጳጳስ ናቸው። እንደኔ እንዳንተ ተራ አገልጋይ አይደሉም። ስህተት እንኳን ካለ እኮ በቅዱስ ሲኖዶስ ቁጭ ብለው እኮ ለሊቃውንት ጉባኤ እንዲመራ አድርገው ማረም የሚችሉ እኮ ሰው ናቸው። መቼ ታሳርሙና እናንተ ጳጳሳት እኮ ማለት እኮ እንደዚህ እኮ አይደለም። ጳጳስ እኮ እርጋታ እኮ ነው፣ መጠንቀቅ እኮ ነው። እንደና አቡነ ገሪማ ያሉት እኮ በጽሁፍ እያዘጋጁ ትምህርት ያስተምሩ ነበር። በጽሁፍ አቡነ ገሪማ በረከታቸው አይለይ፣ የእውነት ጸሎታቸው ትድረሰ። ዛሬ በህይወት ባይኖሩም ጠንቃቃ ናቸው አባቶቻችን። ሲያስተምሩ እንኳን ለትምህርታቸው፣ ለምክራቸው፣ ለተግሳጻቸው ይጠነቀቃሉ። ያለ ትልቅ ኑፋቄ ሞተውም እንኳን አቡነ ገሪማ ጸሎታቸው ትድረሰን ይላሉ ከሞቱ በኋላ። አቤት 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 ማዋረድ! ግን ለቤተ ክርስቲያን እንደሸክም የሚሆኑ አባቶች አይበቃንም? መከራው አይበቃንም? ዶሮ መግዛት ያቃተው ህዝብ ኑሮ ችግሩ አይበቃውም? ጦርነቱ አይበቃውም? ለዚህ ለምንድን ነው ከሌሎቹ ጋራ በሌሎቹ መንገድ ላይ ቆመው አብረው ቤተክርስቲያኗን መክሰስ የፈለጉት? ለምንድን ነው? ቢያንስ እንኳን ሹመቱ እንኳን ቢያንስ እንደው በእውነት ለሹመቱ እንኳን ሲሉ ክብር አይሰጡም እንዴ? አከበረቻቸው ቤተክርስቲያን፣ ሾመቻቸው። ከዚህ በላይ ምን ታርግላችሁ? የተሾሙት እኮ እንዲጠብቁ እኮ ነው፣ መንጋውን እንዲጠብቁ፣ ችግር ካለ ያንን እንዲያስተካክሉ ነው። መሪ እኮ ናቸው። ቀኖና እኮ ማሻሻል የሚችሉ እኮ ሰው ናቸው እኮ ከሌሎች አባቶቻቸው ጓደኞቻቸው ጋር ነው። ስህተት እንኳን ቢሆን ማረም እኮ ይችላሉ እሳቸው። ማለት በመሰረቱ በዚህ አጋጣሚ ምዕመናን እንድታውቁት የሚያስፈልገው ጳጳስ መሆን ማለት የሊቅነት ጥግ ማለት አይደለም፣ ሹመት ነው። ከዚያ በተረፈ አንድ ሰው ቅድስና ህይወት ካለው ውዳሴ ማርያም ተምሮም ጳጳስ የሆነ ሰው ይኖራል። ከዚያ የዘለለ እውቀት የሌላቸው ሰው ጳጳስ መሆን ማለት ሊቅ መሆን ማለት አይደለም፣ እንድታውቁት። የሊቃውንት ጉባኤ የሚባለው ሌላ ነው።
የሊቃውንት ጉባኤ ላይ ዝም ብሎ አንድ ሰው በተመንብሎ አይገባም። የተማረ ያለ ኤኒቄስ በጣም ውሸታም ቀስ ሊበኩ እዚህ ውስጥ አሉ። በጣም ውሸታም ውዳሴ ማርያም ብቻ ተምሮ አሁን እንዳልከው አንተ ብዬ ነው የምጠራው። ውዳሴ ማርያም ብቻ ተምሮ በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ የሊቀ ጳጳስነት ማዕረግ ይሰጣው ነው ብለው እያሉ ያሉት ውሸት። ማን ነው ሳይቀድስ ጳጳስ ቅዳሴ ሳይማር ጳጳስ የሚሆነው? እንደ በትንሹ እንኳን ብለን ካልን ማለት ነው። ይሄን ነው የሚዋሹት ቁጭ ብለው ካህንና ዲያቆን ከነኚህ ነው ቅዱስ ተብሎ ይቀበሉት። ኤርሚዬ አቤት እንደው ይኖሩ ይሆን? አሁን ዲበኩሉ እዚህ ውስጥ ይኖሩ ይሆን? አላ አይገባም ካሉ አሁን እንደ ከሰሙኝ እኔ ያን ጥያቄ ልጠይቃቸው። መሪ ናቸው ካሉ መሪ ያስተማረውን ትምህርት ወጥቶ መሳደብ ነው ወይስ መሪ ስተቱን አርሞ ትክክል ነው ካለ መቀበል ነው ትክክለኛው ነገር? ተሰብራናል አለ። መሪ ናቸው ሊያርሙ ይችላሉ። መንጋውን ሊጠብቁ ነው፣ ከተሳሳተ መንገድ ሊመልሱ ነው የተሾሙት ስልጣን የተሰጣቸው ብለው አረጋገጡ አይደል? ኦኬ። ይሄ ስልጣን ካላቸው እኛ አባት በስልጣናቸው ትክክል ነው ብለው ያመኑትን እውነት አስተምረዋል። በእንትን በምንድነው አምጣልኝ በአሽሙር መሳደብ መልስ ነው ወይ? አሁን መዝሙርም ማን ነው አምጣልኝ? ይሄኛው ዲያቆኑ እሱም ዘማርያምም እሳቸው እያረጉ ያለው ነገር የአሽሙር ስድብ ነው እንጂ አሁን የእሳቸውን ሐሳብ የሚሞግት ነገር አልነገሩንም። እሳቸው በቃ አትደንግጡ፣ ማርያም ቤዛ አይደለችም፣ በሌላ ቋንቋ አዳኝ አይደለችም ነው ያሉት። አልተሳሳቱም። ማስረጃ ቢጠየቁ ከመጽሐፍ ቅዱስ ያመጣሉ። ለምን አይነግሩንም? እነ ዘማርያምና እነ ቤዛ የሚለው ቃል በመዝገበ ቃላት በግዕዝ በዚህ ወጥቶ እንትና በዚህ አልፎ ዛዛ ምን ዳዛ ከሚሉን በቃ ለምን መጽሐፍ ቅዱሳዊ ማስረጃ አይናገሩ? ይሄን ቃል ተናገሩ ኦርቶዶክሳውያንን ማምታታት የለባቸውም። እኛ አባት የተናገሩት ነገር ትክክል ነው በእግዚአብሔር ቃል ሲመዘን ማለት ነው። እና እንደው ዝም ብሎ መጫጫህ ነው የሚሆነውና ቢተው ጥሩ ነው። አይ እሺ፣ እዚህ ጋር ቆም ላድርገውና ሌላም ቪዲዮ አለ ወገኖች ተናገሩበት። ጸጋ ይብዛላችሁ። ማሰሪያ መቀጠል ይችላል ያልጨርስከው ካለ። አይ ወንድሞች ይናገሩ፣ በኋላ ደግሞ ጨምራለሁ ትንሽ። እሺ ተባረኩ። እህትየው ቤቱን መብራት ቻለሽ አለሽ? ልጆች ትንሽ ላሳክል። እብራይት አለሽ? ኦኬ እሺ ጻጊ ትቻለሽ? ኦኬ ቢኒያው እንዴ ኦጄ ልትሰጠው ነው እንደ ቤቱን ግን የለም እሱ ኦጄ አትሰማም እንዴ? ለሰስተው ቢኒ ያ እሺ የለም ቆይ እንትናን ላስገባትና እኔ አለ እሺ ጌታ ይባርክ። መነን እየተቻለሽ ሄድ በቃ ትንሽ አለኝ ደቂቃ አንተ እስክትመለስ ችግር የለም ስራ ላይ ቦል ቤቱን ኦኬ ኦኬ ተባረኩ። ሰላም ብያችኋለሁ ሁላችሁም ከላይ ከታች ያላችሁ ገስት ላይ ከታች ያላችሁ ፓስተርዬ ሎንግ ታይም ካየው ሰላም ብያለሁ። ጸጋ ይብዛላችሁ ሁላችሁም። መናገር የሚችል ሰው ማውራት ይችላል። አሁን ማን ነው ቀድሞ የመጣችሁ አላወኩም ማናችሁ እንደሆነ። ተባረኩ። ሼር ኮፒ ሊንክ ታብ ያረግን ወገኖች አብረን እንቆይ ኤርሚስ እስኪመለስ ድረስ ማለት ነው። ማውራት የሚችል ዳጊ ታውርታሃል። ፓስተርዬ ሰላም ብያለሁ። እንኳን ደህና መጣ። ስላየው ደስ ይለኛል። ሎንግ ታይም ባረኪ እናቴ። ይቀጥላል። ቢኒ የትቀጥላለ ሐሳብ ስጠበት። ቢኒዬ የቱ ሳውዝ አፍሪካ ነው ወይስ እንግላንዱ?
እንጃ ሁለት ቢኒ አለ እንግዲህ አንተን ቢኒ ነህ ቢኒያው በብራይት ስሙ ቢኒያው ኦኬ ቢኒያው እሺ አንተ ከቻልክ አይ ቲንክ አልመለሰት ከቻልክ ቀጥልሻል ቢኒ አንተን ቢኒ ነህ ለካ ያው ነው ቢኒ አንቺ አልሰማም ብሏል ዛሬ ለምን እንደሆነ አላውቅም ቢኒ ሜቢ ወይ ስራ ላይ ነው ወይ አልተበቸውም ያ ሐሳብ ሲጡበት በቪዲዮ ላይ ያው እንግዲህ ግልጽ ነው አባትነቱ ከተናገሩት በኋላ ያው በደንብ እዛ ቤት ረብሻ በሚመስል መልኩ በደንብ አንኳኩቷልና በርግጥ እሳቸው ይሄን ነገር ሲናገሩ አንዳንዱ ዲስቶርት ያደረገዋል ንግግራቸውን ያው በአደባባይ የተነገረ በቪዲዮ የተቀዳ ስለሆነ ግልጽ ነው እና ግን በዚህ ልክ ለምንድን ነው እየተነሱባቸው ያለው እውነት ስለተናገሩ ነው ወይስ ውሸት ስለተናገሩ ነው በርግጥ በእኛ በኩል ሆኖ በእኛ ቤት ሆኖ በዚህ ጉዳይ ላይ በጣም ለረጅም ቀናት በዚህ ጉዳይ ሲሞግቱ ሲናገሩ ሲያስተምሩ ሲሰደቡ ነው ያየነው አሁንም ድረስ ስድብ እየጠጡ ያሉ እነ ኤርሚን ጨምሮ ሌሎችም ሁሉም እዚህም ያሉ ያውን የሌሉ ማለት ነው አሁን ቀን ደርሶ ወይም ደግሞ ቀን ወጥቶ አባትነቱ አባ ገብርኤል የኦሮሚያ ቤተ ክህነት ጳጳስ የሆኑ እንግዲህ የማርያም ቤዛነት ተገቢ እንዳልሆነ ልክ እንዳልሆነ ተናገሩ በግልጽ ተናገሩ በድፍረት ተናገሩ ይሄ እውነት ነው የተናገሩት እውነት ስለተናገሩ ነው አያችሁ የከበዳቸው ማለት ነው እውነት ስለተናገሩ የኦሮሚያ ቤተ ክህነት ሳይሆን በኢትዮጵያ ኦርቶዶክስ ክርስቲያን ነው ቤተ ክህነት ደግሞ ሌላ ፖለቲካ እንዳይፈጥሩባቸው አሜን ኦሮሚያ ክልል ለማለት ፈልጌ የምዕራብ ሸዋ ሀገረ ስብከት አህጉረ ሊቀ ጳጳስ ናቸው በኢትዮጵያ ኦርቶዶክስ ክርስቲያን ቴንክ ዩ እና አባትነቱ ወጥተው በዚህ ሰዓት እውነትን ይዘው ተናግረዋል ማለት ነው ለእውነት ተጋፈጡ ለእውነት ወጡ ማለት ነው በቃ ለዘመናት አሁን ቀሲስ ዲበኩሉም ሆነ ማን ነው ሌላ ወንድማችን ማርያም እንደው በኦርቶዶክስ ይሄ ማርያም ቤዛናት ተብሎ ወይም ደግሞ የዓለም ቤዛናት ተብሎ ተነግሮ ይታወቃል ወይ እንዴ መዝሙራችሁ ምንድነው እያለ የነበረው ማለት ትምህርት አንዳንድ ትምህርታቸውስ ምን እያለ ነበረ ማርያም የዓለም ቤዛናት ተብሎ አልተነገረም ወይ በዛ ቤት ውስጥ ማለት ነው አሁን ለምንድነው መደንገጥ ያስፈልገው እውነትም አባት አስቀድሞ የታያቸው ነገር ነበረ ማለት ነው አትደንግጡ ሲሏቸው ማለት ነው ስለዚህ ይሄ እውነት ፈጦ ወጥቷል ትጋፈጡታላችሁ በቃ ወይ ከእውነት ትቆማላችሁ ወይ ደግሞ እሳቸውን ከመስደብ ትቀጥላላችሁ አንዳንዶቻችሁ ዘርም ፖለቲካም ይዛችሁ እየሰደባችኋቸው ስላለ ማለት ወይ በስድብ ትቀጥላላችሁ ወይ ደግሞ ከእውነት ጋር ወግናችሁ ትቆማላችሁ እውነቱ ግን ወጥቷል ምንድነው እውነቱ ማርያም የዓለም ቤዛ አትባልም አይደለችም የዓለም ብቸኛው ቤዛ እውነቱን እዚህ ጋር ስንናገርኛም አባትነቱ ተናገሩት ብለን አይደለም እውነትን የተቀበልነው መጽሐፉ ስለማይል የማርያም የዓለም ቤዛነቷ መጽሐፉ ስለማይል አስቀድሞ ክርስቲያኖች ይሄንን ጠንቅቀው ያውቁ ስለነበር ሲሞግቱም የነበረው በዚህ ጉዳይ ስለነበርና አሁን ረብሻ የፈጠረባችሁ በተለያየ አገር ላይ ያላችሁ አካላት ረጋበሉ ሰከንበሉ ለእውነት ወግኑ እውነት ነው ይሄ የቀደም እንዳላችሁት እውነት ነው የሰንበት ትምህርት ቤት መረዳት የሚችለው ነገር ነው ያልተማረች እናቴ ያሉ ቀሲስ ዲበኩሉ እዚህ ካሉ አሁን ያልተማረች እናቴ እንኳን የምትረዳው ነገር ነው አሉ እውነት ነው የማርያም የዓለም ቤዛነት አለመሆኗን የሰንበት ትምህርት ቤት ይረዳዋል ያልተማረች እናቱ ትረዳዋለች እርሶ ግን አልተረዱት ዘሚካኤል ግን አልተረዳው
ይህንን መረዳት አለባችሁ። ልክ በእነሱ ልክ እነሱን አሳንሳችሁ አውርዳችሁ እንደተናገራችሁት ሁሉ እናንተም ዝቅ ብላችሁ ለዚህ ትምህርት ያላችሁን እውነት አስቀምጡ፣ ተናገሩ እና እውነት አትደበቅም። ትሸሸግ ይሆናል እንጂ እውነት አትደበቅም። ማርያም የዓለም ቤዛ አትባልም። በእርግጥ አሁን ደፍራችሁ ማትገቡ አላችሁ። ቤቱ ክፍት ሆኖ የገስት ቦታም ተለቆላችሁ እንደው ሐሳባችሁን እንድትሰጡ በኦርቶዶክሳውያን ወንድሞችና እህቶች ደፍራችሁ አትገቡም። ለምን? እያፈራችሁበት ያላችሁበት እውነት ስለሆነ ማለት። ቢሆንም ግን ከመናገር አንቆጥብም። አባትነቱንም እናመሰግናለን ከማለት አንባዝንም። እውነቱ ግን ይሄ ነው። ማርያምን አትልም፣ ቤዛ አይደለችም። የምን የዓለም ቤዛ አይደለችም ማርያም። ስለዚህ መዝሙሩ ያላችሁ ኤርሚያውን ከፍተዋል ከተመቸው መዝሙሩ ያላችሁ አውጡና ደምስሱት። ነይ ማርያም ነይ ቤዛዊት ዓለም ሚል አውጡና ምን በሉት። በዝማሬያችሁ ዝማሬ አምልኮ መገለጫ ነው አይደለ? አምልካችሁታል እኮ ይሄንን መዝሙር ዘምራችሁ ማለት ነው። ቢኒ እንግዳጋታል። እስኪ ሶሪ ቅጣ አንዴ ገባ ሰው አለ እናስተናግረው እንቀጥላለን። እሺ እስቲ ኦርቶዶክሳዊ ከሆነ ወንድማችን አንድ ደቂቃ አገኘሁኝ። አንድ ደቂቃ ብቻ ይቅርታ፣ እንግዳውን ተቀበሉ። ተራላይ ስላለው ነው ቢኒ ቆንጆ ሐሳብ ያነሳው ስላለ እሷን ማስፋት ፈልጋለሁ። እንግዲህ ማወቅ ያለባችሁ እኚህ ሰው ተሳስተዋል ብለን እናስብ፣ ችግር የለም። ኦርቶዶክሳውያኖቹ ያው ጽንፍ ስለያዙ ጽንፍ የያዘ ቡድን አለ። የአክሊል ቡድን የቄስ ዲበኩሉ ቡድን አሉ። ሁለት ጊዜ በሶስት ትምህርቶች ጎራ ይዘው እየተቧቀሱ ነው። እሱ እንግዲህ መብታቸው ነው። እስቲ ጳጳሱ ተሳስተዋል ብለን እናስብ። አንድ ጳጳስ ተሳስተዋል ብለህ ስታስብ በዚህ አይነት መልኩ ነው ወይ አዋርደህ ሐሳባቸውን የምትሞግተው? ያልገባህ ነገር አለ። እኔ አልቀበለውም፣ አባትነታቸውን አከብራለሁ ትላለህ እንጂ እናቴ እንኳን የምታውቀው አንድ ሰንበት ተማሪኮ የሚያውቀው እያልክ ጳጳስን በዚህ አይነት መልኩ ሶሻል ሚዲያ ላይ ማብጠልጠል this is crazy። የፈለገ እንኳን ተሳስተው እንኳን ቢሆን ከእድሜያቸውም አንጻር ካላቸውም የክህነት ኦቶሪቲ አንጻር በዚህ መልኩ እሳቸውን ማብጠልጠል ምንድነው? እኔ እስከዛሬ የሚመስለኝ አይደለም ማለት ነው። ለካ ለእውነት እንዳልቆሙ የታወቀ ነው። እነዚህ ቲክቶክ ላይ ያሉ ከቀሲስ እስከ ዲያቆን ድረስ ያሉት አንድ እሺ የቤተክርስቲያን አፍቅሮት ነው ያላቸው። ቤተክርስቲያኒቷን በጭፍንነት ለመደገፍ ዝም ብሎ የሃይማኖት ጉልበተኝነት ለማሳየት ነው የተሰባሰቡት እንዳለለም አሁን ወደ ሶስተኛ ጽንፍ አድገዋል ማለት ነው። ሁለቱም አይደለም። ሶስተኛው ምንድነው? ለካ የክብር ጉዳይ ነው ማለት ነው። ስለ ቤተክርስቲያኒቷም አይደለም የሚጨነቁት፣ ስለ እውነትም አይደለም የሚጨነቁት፣ የክብር ጉዳይ ነው። ምክንያቱም እኚህን ጳጳስ አንድ ቀሲስ አንድ ዲያቆን መተቸት በዚህ ሌቭል እኔ እንኳን አልመጠኑትም እያሉ ነው የተቹት። ምንድነው? አንድ ሰንበት ተማሪ ነው እርሶን የሚመጠኑት ነው ሜሴጁ። ምንድነው ሊያስተላልፉ የፈለጉት እነዚህ ሰዎች? እኔ ከእርሶ ሻላለሁ ነው። ግን አይደለም። ተሽለህ እንኳን ብትሆን በዚህ መልኩ አይደለም ጳጳስን የምትተቸው። እንግዲህ ቀኖና ማረም የሚችሉ ናቸው ካሉ ቀኖና ማረም የሚችል ሌቭል ያህል ድረስ ያለን ሰውን ተሳስቶ እንኳን ቢሆን በልኩ ያለ ሰው የሚናገረው በልኩ ያለ ሰው ነው እሳቸው ያስተላልፉት መልእክት መተቸት ያለበት አይደለም። በዲያቆን ሌቭል በቀሲስ ሌቭል አይደለም። እንግዲህ ራሳቸው ሁለቱም ሲናገሩ አንዴ ራሳቸውን ዝቅ አንዴ ራሳቸውን ከፍ ያደረጉ ኢጓቸው ግን ሲያመልጣቸው ይታያል። ከውስጥ ኢጓቸው ሲወጣባቸው ይታያል። ምንድነው ኢዝ ሾርት እውነት ተሳስተው እንኳን ቢነት ተሳስተዋል እያልኩ አይደለም። ፒውር ወንጌል ነው ሰው የተናገሩት። እንግዲህ ምንም ማድረግ አይቻልም። ግን ተሳስተዋል እንኳን ብለህ የምታስብ አንተ ኦርቶዶክሳዊ አባትህን እንደዚህ ሲለው ሌላ ቀሲስ እንደዚህ ሲለው ዲያቆን ትክክል ነው ወይ? እንግዲህ አንድ ትምህርት ነው የሳቱት ወይ እንግዲህ በእናንተ አስተምሮት እንጂ ሁሉ ነገር እንደሳቱ አይደለም። ወይ ደግሞ ሰውየው ለቀው ወደ ተሐድሶ ወይ ወደ ጴንጤ አልመጡም። ስቲል ሰውየው ጳጳስ ናቸው። በዚህ መልኩ ሰውየውን ማዋረድ የተፈለገው ለምንድን ነው? እስከዛሬ እንደምናስበው ለካ ለቤተ ክርስቲያኒቷ ጀግኖ የመታየት ጉዳይ ብቻ ሳይሆን የግል ራስን ፕሩቭ የማድረግ ነገር። እኔ ኮሻላለሁ ጳጳስን እስከማረም ድረስ የምደርስ ነኝ። እኔ አይደለሁም ያልተማረች እናቴ ልታረማቸው የምትችሉ ጳጳሶች ነው ያሉት። እኔ ነኝ ቦታው የሚገባኝ ነው። እኔ ነኝ ማቀው ነው። እንግዲህ በዚህ ርዕስ ላይ እሳቸው ሳይሆን እኔ ነኝ ማቀው፣ እኔ ነኝ ላረማቸው የምችለው የሚገባው አይነት ሜሴጅ ነው ያለውና በጣም ያሳዝናል። በዚህ አይነት ልክ ባቢሎናዊነት ያስጠላል።
በሐሳብ ያሉ ባቢሎናዊነት አለ እዛ ቤት። አዎ በሐሳብ ያለ ሙግት ቀጥ ለጥ ብለን የመጣን ጸጥ ብለን ወጥ ብለን የመጣን ብላችኋል። እንዳለ እናንተ ቤት ነበር የተጠቀማችሁት። ግን ጸጥም ለጥም ቀጥም አላላችሁም። በሐሳብ ብቻ ሳይሆን ሙግታችሁ አሁን ይሄው to this level መደፋፈር መናናቅ ጀምራችኋል። አደባባይ ላይ እንደዚህ ተጠላለዙ ማየት በጣም ያሳዝናል። እውነት የቤተ እምነቱ ተከታይ ባልሆንም የእምነቱ ተከታይ ባልሆንም እንደ አባት በዚህ መልኩ እሳቸውን አዋርዶ የራስን ስዕል ለመገንባት ያለ መንጠራራት በጣም ያስጠላል። በጣም አሳፋሪ ነው። ዲያቆን ከሌ ታሳፍራለህ። እንዲያውም ያክል ይሻላል አንድ ፊቱን ሊሰራ ያሰበውን ፖለቲካ የገላገለ ቅድም በወቀሳቸው ሊያስቀምጥ የፈለገውን ነገር እንዳልተቃወመ ሆኖ እየተቃወመ ሐሳብ ለመሞገት አይነት ጥረት ነው ያደረገው። እሱ ግን ዞሮ እሱም ተበልቷል። ግን በዚህ ያህል ርቀት ጳጳስን መናገር መደፋፈር ውጪ ላለው የእምነቱ ተከታይ ላለው ነው እስላም ለሆነው ጆቫ ለሆነው እምነት ለሌለው ምንድነው አባቴ ያለ የማይከበርበት ቤት ኦኬ ስተው ሊሆን ይችላል ጥሩ ይታረማል። ግን የሚያርመው እኮ አንድ ቲክቶክ ላይ የተቀመጠ ዲያቆን አይደለም ኢቭን ቀሲስም አይደለም ጳጳስን ማረም የሚችለው እና ይነገርሃል። በማርያም ከመጣ ማንም ሆን ያስገቡልሃል። they don't care በዘርህ ይመጡልሃል። ቀደም እንደሰማችሁት በማንነት ይመጡልሃል። በተሰጠ ቤተክርስቲያኒቷ በሰጠች ክህነት ይገቡልሃል። በኢየሱስ ከፈለክና እንጂ በማርያም እንዳትሞክረው። they don't care ይዘርሩሃል። በቃ እዚህ ሚዲያ ላይ ያብጠለጥሉሃል። ልክህን አውርደው ከአንድ ካልተማረች እናታቸው እኩል ያደርጉሃል። እምቢ ካልክ ልክህን አውርደው ከሰንበት ተማሪ እኩል ያደርጉሃል። ጳጳስነት they don't care። ግን አባት አለን እዛ ቤት ወጥነት የለም መከባበር የለም እስኪ እናንተ አባት የታላችሁ ሲሉ የነበሩ ሰዎች አባቶቻቸውን አደባባይ ላይ እንደዚህ ሲዘረጥጡ ማየት በጣም ያሳዝናል። እንግዲህ ተሳስተው ቢሆን እኮ ነው ያልኩት። ስላልተሳሳቱ እኮ አይደለም ተሳስተው እንኳን ብለህ ብታስብ this is not what this guy deserves። በጣም ያሳዝናልና ራሳችሁን ያቀለላችሁ ኢጓችሁን እያመለጣችሁ እየወጣ ነው እያመለጣችሁ ከትብርት አንፃር አይደለም የሞገታችሁት እስከ ዛሬ ስታሳዩት ከአጉል የጉልበተኝነት አንፃር አይደለም የመጣችሁት። አፕሮቻችሁ ለውጣችሁ እውነተኛ ማንነታችሁን አወጣችሁ። አሁን ቀሲስ ድበኩሉ የሚጠረጠሩበት የዘር ጉዳይ አለ ፍጥጥ ያለ የዘር ጉዳይ አለ። አሁን እሱን ካወጡት ብዙ ያስመታቸዋል። እሱን በምን ሸፈኑት? በእናታቸው አለማወቅ በእናታቸው ማህይምነት ልክ አወረዷቸው ጳጳሱን። በአንድ ትምህርት እንደዚህ ተፈጠፈጣለ ጳጳስ። አረኒም አንተ ነው ምሉት ከዚህ በኋላ አንቱ ማለት ነው አምልጦኝ ነው አንቱ ምሉት አንተ ነው መባላለም አንተ ነህ። በርግጥ ኮፍያናው ልቀካየው ቀን ጀምሮ ማንነትን አይቼዋለሁ። በቃ እንደ አባት ላከብር የማልችል ትክክል ያልሆነ አባቶችን የምትሳደብ ስድ ሆነ አግኝቻለሁ። ዘር የምትሳደብ ስድ ሆነ አግኝቻለሁ። ኢትስ ኦኬ ነው አልሰድብህም። ግን አንቱ እንዳልሆንክ ኤርሚ ከማለቱን በፊት አይቼዋለሁ አውቃለሁ። እኔም ከምኖርበት ከተማ አቅራቢያ ነው የምትኖረው አውቃለሁ። አሁን ፐርሰናል አልገባም። አንተ ግን ፐርሰናል ጳጳሶችን አውርደህ ካልተማረች እናት ልክ ስታደርግ ለአንድ ትምህርት ብለ ለዚች የቲክቶክ የሰሞኒ ግርግር በጣም ያሳዝናል። in the meantime ግን ወንጌል አማኞች የሚናገሩት ትምህርት በጳጳሶቻቸው አንደበት ይስተጋባ ጀምሯል። ለምን? ወንጌል ስለሆነ ያወራ ነው። አያችሁ ይሄ ነው ኦርቶዶክስ ማለት። እንግዲህ ኦርቶዶክስ ማለት ይሄ ነች። ተመልከት እንግዲህ አንተ ወንጌል ስታወራ እሱ በዘጋስጫ ይሞግታል። እሳቸው ሲጠቀሱት ምንድነው? ዘጋስጫ ነው አይደለም፣ መጽሐፍ ቅዱስን የጠቀሱት እሳቸው። ይሄ ነው ልዩነቱ። አላዋቂ እነ ዘጋስጫዎች ናቸው እንጂ ዕብራውያን የጠቀሱ ጳጳሶች አይደሉም። ቀጥሎ ወገኖች አመሰግናለሁ። ይሄ በጣም ወሳኝ ነገር ነው የተናገርከው። ባለፈውም ራሱ ኢዮብ ዘሚካኤል ምን ብሎ አላቸው? እንግዲህ ኢዮብ ዘሚካኤል የራሳቸው መንፈሳዊ ልጅ ነው። እንዲህ በኩሉን በዘር ውስጥ ገብቶ ራሱ ሲናገር አንተ ብልጽግና ነህ አንተ ፋኖ ነህ እያለ ብሎ የሚል አባት የለኝም ነው ያላቸው ራሱ ኢዮብ ዘሚካኤል። ቪዲዮ አለ። ምክንያቱም ከውስጥ እየጠየቁ ማለት ነው ከውስጥ እየጠየቀ ማለት ነው ቀሲስ ዲበኩሉ የራሱ መንፈሳዊ ልጆች ብልጽግና ነህ ወይስ ፋኖ ነህ እያለ ይጠይቃል ማለት ነው በውስጥ። ይሄ ልጅ ከየት አመጣው? ኢዮብ ዘሚካኤል ነው ፍርጥ ያደረገው እና በውስጥ ፋኖ ነህ ወይስ ብልጽግና ነህ ኦነግ ነህ ወይስ ወያኔ ነህ ብሎ ይጠይቃል ማለት ነው። እንዲህ አይነት ማፈሪያነት ነው ይሄ። ኢዮብ ዘሚካኤል ቪዲዮ ማስማት እንችላለን አለ ዩቲዩብ ላይ ማንን ከቀሲስ ዲበኩሉ ጋር ወጣው ገስት ላይ ቁጭ ብለው ሲነጋገሩ ዝም በል እዚህ ካህናት ባሉበት ልትናገር አትችልም አፍክን ያዝ ምናምን ብለው ሲሉት አይ ልናገርበት ብሎ አለ። መጨረሻ ላይ ግን እኔ ፋኖና
በልጽግና ነህ ብሎ የሚል አባት የለኝም አላቸው። እዛው ፍርጥ አደረገው ልጁ። አሁን ብፁዕ አቡነ ገብርኤል በተናገሩት ነገር ተሳስተው ከሆነ ተሳስተው በእውቀት መሞገት ነው። ወጥቶ ግን በዘር መስደብ ኦሮሞ ስለሆኑ ከኦሮሚያ ክልል ሊቀ ጳጳስ እዛ ስለሆኑ የምዕራብ ሸዋ በዘር መስደብ ተገቢ አይደለም። አዎ ማርያም የዘላለም ቤዛ አትባልም። ገና ብዙ አባቶች ይነሳሉ ያሉትም ገና ይወጣሉ። እንደውም አሁን የሚያዝያው የሊቃውንት ስብሰባ ወይ ደግሞ የግንቦት ረክበ ካህናት አለ አይደል? እንጠብቃለን፣ በጣም እንጠብቃለን አሉ። እዛ ውስጥ ለዘመናት ተቀምጠው ቁጭ ብለው እኛ እዛው በነበርንበት ሳለ ስንጠይቃቸው ልጆቻችን እስኪ ቆይ ግዴል በሁሉ ነገር ባንድ አይሆንም ያሉ የምትሉት ትክክል ነው። ግን ሁሉ ነገር ባንድ አይሆንም ያሉ የነበሩ አባቶች በጣም ብዙ እውነቶችን ያወጣሉ ብለን እንጠብቃለን። ብፁዕ አቡነ ገብርኤል ብቻ አይደሉም፣ ሌሎችም አሉ። እሺ ፓስተርዬ፣ አሁን እንግዳው ምድል እንድንሰጠው። እሺ ቀጥል። አጭር ነገር መናገር ስለፈለኩ ነው። ማናቸው መምህር ዲበኩሉም ዲያቆን ዘማርያምም ከእውቀት አንጻር አንስተው እኚህን አባት ተሳስተዋል፣ ቤዛ ሚል እንትናም ቤዛ ትባላለች የሚል ነገር አንስተው ነበረ። እስቲ ሰውየው ያወሩት ነገርና እነሱ የሰጡት ትርጓሜ ማን ነው በእውቀት ልክ ያልሆነው? ቪዲዮውን አሁን ስሰማው ነበርና ደጋግሜ ሰውየው የዕብራውያን መጽሐፍን ጠቅሰው ቤዛ ስለመሆን ስለ ግስ ነው ያወሩት እንጂ ስለ ስም አላወሩም። ስለ ስያሜ አላወሩም። ያወሩት የዓለም ቤዛ የሆነው የድንግል ማርያም ልጅ ነው። ከዛ ቀጥለው በደንብ አብራርተዋል። የሮሜን መጽሐፍ ምዕራፍ 8 ላይ የሚነሳውን ሙግት አንስተው አብራርተዋል። ዘማርያምም መምህር ዲበኩሉም ቤዛ የሚል መጠሪያ አርገው ልክ ሰውየው ቤዛ የሚል መጠሪያ ለማርያም ተሰጥቷት እሱ እንደተነቀፈ እሱ ተደርጎ እንደተነገረ አርገው ነው ሲያወሩ የነበረው። እና መጀመሪያ መምህር ዲበኩሉና ዘማርያም ቁጭ ብለው በግስና በስም መካከል ያለው ልዩነት መለየት አለባቸው። ምክንያቱስ ጳጳሱ በስምና በግስ መካከል ያለው ልዩነት ፍንትው አርገው አስቀምጠው ነው የተናገሩት። ስለዚህ መሐይሟ እናቴ የሰንበት ተማሪ ምናምን የሚለው ትችት በዛው ቤት ቋንቋ የሁለቱንም ሰዎች ጨዋነት ነው ያሳየው። የሁለቱንም ሰዎች ጨዋነት ስምንና ግስን መዝገበ ቃላት ይው ሲሉ የነበሩት ሰውዬ ስምንና ግስን ለይተው አለመስማታቸው ያሳዝናል በጣም። ፓስተር በዚህ ልክ ግን ጳጳስን መናገር ነበረባቸው። እንደ ተሳስተዋል እንኳን ቢባል ምንድነው ኢጎ ያለ አይመስልህም? እውነት ስለ ወንጌል ጭንቀት የላቸውም። ቀጥልበት ፓስተር። ወንጌልማ አይደለም ይሄ። አሁን ምንድነው መሰለ ኮንፍሊክት ኦፍ ኢንትረስት የሚሉት እዚህ ሰዎቹ ይሄ በጥቅም ላይ ያለ እንትን ወንጌሉ ሲወራ እነዚህ አሁን ቲክታኩ ላይ አሁን መተውኝን ሰው እየተቹ ሰዎች የሚያጡት ነገር አለ። ከላይክ ጀምሮ ከፎሎወር ጀምሮ ከዚያ ሲቀጥል በጣም ብዙ ነገር ያጣሉ። ምንም ጥያቄ የለውም። እውነቱ ደግሞ እየተገለጠ ከመጣ በተለይም ደግሞ በእንዲህ አይነት በትላልቅ አባቶች በቤተ እምነቱ ላይ አባቶች ተብለው እኔ እርግጠኛ ነኝ ከመምህር ዲበኩሉም በላይ ከማነው ስሙ ከዘማርያምም በላይ እኚህ ሰው በዚች ቤተ እምነት ውስጥ ዋጋ ከፍለው ረጅም ዘመን የኖሩ ሰው እንደሆኑ ምንም ጥርጥር የለውም። ለምን ከተባለ እዚህ ፖዚሽን ላይ ሲደርሱ ቅድም እንደተባለው ምንድነው ውዳሴ ማርያም ነው ያሉት መምህር ዲበኩሉ ሲናገሩ በቃ ሰው እሱን አንብቦ ጳጳስ ይሆናል እንዳሉት አይደለም ማለት ውስጧን ገብተን ባናየም ግን ጽሁፎቻቸውን ስናነብ መጽሐፍቶቻቸውን ስናይ የምናየው ነገር እንደሱ አይልም። አጣቋትም ይሉናል። እኛ የተጻፈ ነገር ከቤታቸው የተጻፈ ነገር አንብበን ስናይ እንደሱ አይደለም። ስለዚህ እነዚህ ሁለት ሰዎች ወጥተው አሁን በዚህ ልክ ሌሎችም የሚጮሁበት ምክንያታቸው አክሊሉን በትለው የሚጮሁበት ምክንያታቸው ከቲክቶክ የሚገኝ ገቢ አለ። ቀላል እኮ እንዳይመስልስ
ከቲክቶክ የሚገኝ ገቢ አለ። ፎሎወሮቹ የሚያደርጉት ጊፍቱ ማለት ይሄን ሁሉ እኮ ገደል ከተቱት። ሰውየው እውነቱን በግልጽ ነው ያስቀመጡት። በግልጽ ሚካኤል ቤዛ ሊሆን አይችልም፣ ገብርኤል ቤዛ ሊሆን አይችልም። ባጭር አማርኛ ያስቀመጡት ፍጡር ቤዛ ሊሆን አይችልም፣ የቅድስት ድንግል ማርያም ልጅ ግን የዓለም ቤዛ ነው ብለው ሄደው የመጽሐፍ ቅዱስ ክፍል ጠቅሰዋል። ያወሩት ስለ ግስ ነው፣ ስለ ተግባር ነው፣ ስለ ስራ ነው፣ ስለ ግብር ነው ያወሩት እንጂ ስለ ስም አይደለም ያወሩት። ስለዚህ ይሄ ተብሎ እያለ እሷን ነይ ቤዛ ነሽ እያሉ ማወደስ ትክክል አይደለም። ቤዛ ተብለሽ ትጠራለሽ አይደለም። መዝሙርም እኮ ቤዛ ነሽ ነው። በቀጥታ የኢየሱስን ቦታ ሪፕሌስ አድርጋለች ነው ያረሙት። ይሄንን ነው እንግዲያው እንደ መንፈሳዊ አባት እርምት ሲሰጡ ሊደመጡ ነበር የሚገባው። ደግሞ ከኪሳቸው አወጣው አላረሙ፣ ከቅዱሱ ቃል ጠቅሰው ነው ያረሙት። ይሄው ብለው የዕብራውያንን መጽሐፍ አንብበው ነው ያረሙት። እና እኔ ማለት ዘማርያምም ሆነ መምህር ዲበኩሉ በዚህ ተግባራቸው በጣም ሊያፍሩ ነው የሚገባው ባይነኝ እኔ። ቴንኪው ዳጊ። ፓስተር ሌላ አንድ ነገር መጨመረው ሊነኩት ያልፈለጉት እውነት አለ። በቃ ሁሌ ተሸሽጎ ግን ልናገር ነበር የገባሁት ፒላር የሆነ አንድ ጊዜ አንዴ ከዚህ በኋላ ታወራለህ። ብዙ አንድ ደቂቃ ነው እሺ ወስድብህ ወንድሜ፣ አንድ ደቂቃ ብቻ ይቅርታ። አንድ ጭማሪ ለማንሳት ነው። ለምን መሰለ በጣም መርዝ የሆነ ንግግር ነው የተናገሩት ሁለቱ ቀሲስ ዲበኩሉና ዘማርያም ማለት ነው፣ ዲያቆን ዘማርያም ከስም ጋር ነው ያያያዙት ትርጓሜውን ማለት ነው። ከስም ጋር አያይዘው ነገር ግን ማርያም የዓለም ቤዛ አትባልም የሚል ነገር ነው ሊያሳዩን የፈለጉት። እንደዛስ ብሎ ያስተማረ ወይ አለ ወይ? ይሄ እንኳን የሰንበት ተማሪ የሚረዳው ያልተማረች እናቴ የምትረዳው አይነት ነገር ብለው አስቀምጠውታል። ይሄ መርዝ የሆነ ንግግር ነው። ሊሸሽጉት የፈለጉት ምንድነው? ቅድም ኤርሚ አውጥቶ ሲያሳየን ስክሪንሾት ያደረኩት አለ። ኤርሚ ከተመቸው ወይ ያሳየናል። ማርያም በመጽሐፋቸው ማለት ነው ዲያቆን ዘሚካኤል አንደኛ ነው፣ ቀሲስ ዲበኩሉ ሁለተኛ ልበላቸው ወይ እኩል ልበላቸው፣ ገድላትና ድርሳናትን በመቀበል ማለት ነው። እነሱ እነዚህን መጽሐፍትን ይቀበላሉ። እዛ መጽሐፍት ላይ ማርያም የዓለም ቤዛ አልተባለችም ወይ? የት ቦታ ላይ ነው ማርያም የዓለም ቤዛ የተባለችው ብለው ሊሸሽጉ የፈለጉት ነገር አለ ማለት ነው። ኤርሚ ከተመቸው ያሳያል፣ ካልተመቸው ደግሞ እኔ ስክሪንሾት ስላደረኩት አሳያለሁ። ማርያም ምንድናት? የዓለም ቤዛ ናት። በድንግሉ ላቲ ማርያም ድንግል ማርያም ቢሊ አንድ እስኪ ሰው እንግዲህ የገባውን አንዴ አተቋርጥን ቢጨርሰው ጥሩ ነበር። እሺ ሰው ልጅ እንዳወራ ታሳያለህ። ከዛ በኋላ ቀጥሉ። እሺ ቁጭ አድርገን እንዳናወራ በሚል ነው ሮያል። ኦኬ እሺ ታንክ ዩ። ከየት ቤተ እምነት ነው ወንድማችን? እንኳን ደህና መጣህ። ኦርቶዶክስ ነኝ። ኦኬ ሰምተዋል አይደል? ዛሬ ሲዘዋወር የዋለው ቪዲዮ የጳጳሱንም ትምህርት ሰምተዋል? ፓስተር ያው እስኪ ምን ሀሳብ ትሰጣለህ? ከፓስተር ታሪዬ ትመቻሃል? አንዴ ልናገር አይዲያን ሀሳቡን ልናገር። ቆይ ታወራለህ። እሺ ታወራለህ። እሺ ቆይ ከሳቸው ከሱ ጋር እንድታወራ በሚል ነው። እሺ ላውራው ፓስተር ያውራው። እሺ ሀሳቡን ስማውና የሚወራ ነገር እኮ የለውም። የሚወራ ነገር አጭር ነገር ነው የምናገረው። ማለት ምልልስ የሚያስፈልገው ነገር ሳይሆን ምልልስ ካስፈለገ የሚጠየቅ ነገር ካለ ትጠይቀኛለህ። ግን ምንድነው አሁን እዚህ ከአጠገብ ያለው ዳጊ ነው መሰለኝ ስሙ። እሱ ራሱ ቀደም ፖለቲካ እየሰራ ነበር። ምንድነው ያለው? አኬና እና ዲበኩሉም ሁለቱም የተቃራኒ ጽንፍ ይዘውና ሌላ ነገር እየተቃራኒ ነው አለ። አኬም ያለው እነዛ ማርያምም ያሉት ዲበኩሉም ያሉት አንድ አይነት ነገር ነው። ቤዛ የሚለው ቃል ፍቺ አለው፣ ሌላ የተለየ ትርጉም አለው ነው ያሉት እነሱ። እሳቸው ጳጳሱ የተናገሩት ቤዛ የሚለው ቃል እመቤታችን ቤዛ ነች ለዓለም እና ቤዛውና አድናናለች ብለን እኛ እንደምናምን አድርገው መናገራቸው ትልቅ ስተት ነው። እሳቸው ይጠፍቷቸው አይደለም። እንኳን እሳቸው ማንም ተራ ኦርቶዶክስ አማኝ የሚያውቀው ነገር ወንድሜ አጭር ቃል አኬ ትክክል ናቸው ብለዋል።
እንት ዲበኩልና ዘማርያም ትክክል አይደሉም ብሎ በአጭር ቃል እቺን ቃል አንደኛው ወገን ትክክል አይደሉም አንደኛው ወገን ትክክል ናቸው ብሎ ነው ስራ ላይ ስላለ ጣልቃ የገባሁት ከሌሎች ወንድሞች ጋር በአጭር ቃል ትክክል አይደሉም አንደኛው ትክክል ናቸው በቃ ሁለት ቃል ቀጥሉ ለምን ደስሆናለ አኪ ምንድነው ያለው ቤዛ ለሚለው ገንዘብ ራሱ ቤዛ ተብሎ መጽሐፍ ቅዱስ ላይ ሁሉ አለ ስለዚህ ያ ቤዛ ሊባል ነው ወይ ቤዛ ትርጉም አለውና በዚህ ትርጉማቸው አኬ ተሳስተዋል ብለዋል እኚህ ሰውዬ ተሳስተዋል ብለዋል አኬ ብለዋል ያለው ኦኬ በቃ አቁም ኤርቢ ቴክ ኦቨር አድርገውና ቪዲዮውን አሳየን አኬ እኚህ ሰውዬ ተሳስተዋል ካለ እንየው ቪዲዮ ይምጣሽ ቪዲዮ አሳየን ሰምታችኋል ያለውን እንግዲህ ሚውት አድርገው ሌላው ግን በጣም ዲሲፕሊን ባለው መልኩ ተናገረ ሳቸው ዩተርቶ ብራዘር ዩተርቶና ቪዲዮ ይሰማል ማልበል አኬነ ተለያየ ወዳጄ ማን ነው ስምህ አኬኮ ለምን ተናገር ታዲያ አኬ ለምን ሪአክት አደረገ ቆይ ወዳጄ ስማኝ አንዴ ነኝ ዩተርቶ ፓስተር ቀጥል ፓስተር አንዴ ስማኝ ወዳጄ እንድንግባባ ማልበል ስምህን ንገረኝ አንዴ ያው ስም የለኝም ኤም በለኝ በቃ እሺ ስም ከሌለው ሰው ጋር እንዴት ነው ማውራው ወንድሜ ምን ሰማላችሁ ፕሮቴስታንት ምን ሰማሉ ዝም ብላችሁ እድሜ ልክ ለመቃወም ነው የምትነሱ አውርጁ ከእንዲህ አይነት ወንድሜ አንተ ውረድ አንተ ምንም ሐሳብ የለ የምትናገረው ነገር የለ ለመሳደብ ነው የመጣኸው ምን ልንረዳ እንችላለን ልንረዳ አንችልም ወዳጃችን እዛው ታች ሆነ ተሳደብ ሌላ ሰው ካለ ይግባና ያውራ ቀጥሉ ነጋችን ነብይ ያስገባል ፓስተር ታሪ ቀጥል ሉሲ ገብታለች ገብቷል ኦኬ ሉሲ ይሰማል ሉሲ ኦኬ ሉሲ አልሰራላትም አልሰራላትም ቢኒ አለ ቢኒ ወይም ያኛው የለንደኑ ቢኒ ወይ ያኛው ቢኒ አንዳችሁ አውሯቸው እንግዲህ ሲገቡ እሺ ማን ነው የገባው ራሄል አውሩም እንደገብተው እሺ ሌሎች ወንድሞች አውሯቸው እንግዲህ ምናልባት ከኔ ጋር ማውራት ካልፈለጉ መጣ ኤርሚዬ እሺ ኤርሚዬ ታወራቸዋል እሺ ወገኖች አታስጨንቋቸው በቃ ተዋቸው አሁን ቀሲድ በኩልም ተሰብረ ያለው ብለዋል አይ ቲንክ እግራቸውን ይሁን ጀርባቸው አሁን የተሰበረ ሰው መጠገን ነው የሚያስፈልገው በመደም ጠገናቸው እንግዲህ የተሰበሩት ተረቱ ነው አይ ቲንክ ተረቱን የተሰበረው አብሮ ከተረቱ ጋር ነው እንግዲህ የተሰበሩት ጳጳሱ ዕብራውያን ብለው መጥቀስ አልነበረባቸውም የኢየሱስ ክርስቶስን ቤዛነት አድምቀው መናገር አልነበረባቸውም ይሄ የኢየሱስ ክርስቶስን ቤዛነት አድምቆ መናገር ብዙ ካህናትን ሰብሯል እና በእውነት አታስጨንቋቸው ከዚህ በኋላ በቃ ይሄን አርስ ቢበቃስ ይሄን ካሳየው በኋላ ለምሳሌ ማርያም በኦርቶዶክስ ቤተክርስቲያን የዓለም ቤዛ ናት አሉ መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የለም እሺ ታማልዳለች አሉ መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የለም ከሙታን ተነስታ አረጋለች አሉ መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የለም ልጅና ጤንነት ትሰጣለች አሉ መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የለም ሁሉን ታውቃለች አሉ መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የላቸውም በሁሉ ቦታ ትገኛለች አሉ መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የላቸውም ለኃጥአን መድኃኒታችሁ ናት አሉ መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የላቸውም ልጅን ትሰጣለች አሉ መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የላቸውም ዓለም ሳይፈጠር ነበርች ከእግዚአብሔር ጋር ብለዋል በመጽሐፍ ሰዓታት ላይ መጽሐፍ ቅዱሳዊ መረጃ ስጡን ስንላቸው የላቸውም ኦኬ አፍርሳ ትሰራናለች አሉ በሰው ላይ ስልጣን አላት እንኳን ማማለዳንም አፍርሳ ትሰራናለች ብለዋል መጽሐፍ ቅዱሳዊ መረጃ ስንሰጣቸው የላቸውም ስለ ማርያም ጉዳይ የሚነሳና የሚባል ነገር ሁሉ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንድም መጽሐፍ ቅዱሳዊ መረጃ የላቸውም አንድም ነው ያልኩት
ስለዚህ ታዋቸው ቢያንስ እዚህ አሱን እንኳን የጠቀስኩትን ይሄ ሁሉ ስለሷ የሚባል ነው የለም መጽሐፍ ቅዱሳዊ መረጃ አንድ የለም አንድ ስለዚህ ወገኖቻችንን ሌላ ደግሞ ስብራት እንዳንጨምርባቸው ወይ ደግሞ ከተሰባበሩ በደንብ ነው መስበር ያለብን አስገብተን እንግዲህ የሚደቁም ከሆነ መድቀቅ ነው ያለባቸው በርግጥ ሲደቁ አይደል የእግዚአብሔር ቃል በመጽሐፍ ቅዱስ እውነት የሚያስረዱት ምንም ነገር የለም ምንም ነገር ወንድማችን አሁን የገባው የኔ ሙሉ ጊዜ ተሳዳቢ ነበር እና ሮያል ማለት ነው በጣም ብዙ ጊዜ ነበር የሚሰድበኝ ነበር አሁን ገብቶ ደግሞ እናንተ ጋር ትንሽ ጀመረ ትንሽ ተሽሎታል ብዬ ነበር እንግዲህ ያው የማይነካ ነገር ሲነካ ወደ ስድቡ ገባ ማለት ነው አክሊለ የጳጳሱን ሐሳብ ደግፎ ነው የተናገረው ይሄንን እንኳን በትክክል ሳያይ ነው ወንድማችን የመጣውና የአክሊለን ንግግር ከፈለጋችሁ ያው ፍጡር ቤዛ መሆን አይችልም ይግባችሁ ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው ነይነ እምዬ ማርያም ቤዛ ነሽ አሉ ለዓለም እሺ የገባው ሰው ከየት ቤተ እምነት ነው ሰላም አድነው መልስ ሊንክ ወደ ቀጥታ ብሎክ ላረገ ነው እጄ እዛ ላይ ነው ያለው አድነው እሺ ስራዬን ሰርቻለሁ ኦኬ ወደ ሐሳቡ እንሂድ እመታችን ቤዛ አይደላችም ቤዛ ልጇ ነው አትረንግቱ ሰላም ለርሱ ይሁን አባታችን ቡራኪው ተደረሰኝ ጸሎቱም ደግሞ ታግዘኝ አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ ብዙ አባታችንን እንደሰማችኋቸው ምንድነው ያሉን እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድነው ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል ትክክል ነው ይሄም ተርጉሙ ነው ቤዛ ለሚለው ቃል ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ ይላል ቤዛ ሲል ራንሰም እንደማለት ነው ክፍያ ማለት ነው እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነውና ከዚህ አንፃር ቤዛ የሚለው ቃል ስንናገር ይሄንን ያሰብን ኮነ ቤዛ ምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንንም አይችልም እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይሄንን ነገር አላደረጉትምና ቤዛችን ጌታችን ኢየሱስ ብቻ ነው ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብያስባለሁ ለምሳሌ አባ ዮሪ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለው ቃል ምንም እንኳን ለጌታችን በጣም በተረጋጋሚ ቢሰጠውም ይሄን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል ቤዛ የምትለውን ቃል ማለት ነው የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል መጽሐፍ ቅዱስ ይሄንን ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል ቤዛ የሚለውን ምንድነው ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል የሰው ነፍስ ቤዛው ሀብቱ ነው ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው በፍጹም ቤዛ የምትለው ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም which means ቤዛ የምትለው ቃል necessary ለኢየሱስ ብቻ የሚሰጥ ሳይሆን እንዳገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል ግን ከምን አንፃር ተናገሩት የሚለው ግን መታየት አለበት ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው ሰው ሀብትን በአግባቡ ከተጠቀመበት ምንድነው ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ ለድሃ ቸርነትን የሚያደርግ ይላል ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል ለማን ያበድራል ለእግዚአብሔር ለድሃ ስትሰጥ ለእግዚአብሔር ያበድርክ ነው ለእግዚአብሔር ካበድርክ ደግሞ ለእግዚአብሔር አበድረው አስበው እግዚአብሔር ደግሞ ምን ያደርጋል ይከፍላል እዛው ጋር እርሱ ራሱ ደግሞ መልሶ ይከፍላል ይላል እግዚአብሔር ማለት ነው እግዚአብሔር ደግሞ ይከፍልሃል ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት with good intention በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር ለድሃ እጁን የሚዘረጋ ቢኖር
ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንፃር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥ ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንፃር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንፃር ተጠቀም ነው ሜታችን እንደው በጸሎት ከማገዙ አንፃር ምናምን እንዲህ ተብሎ ቢነገር ወይም በሌላ ምክንያቶችን በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትን እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንፃር ትክክል ነው። ያው ጌታችን ብቻ ነው የሚለው ከዛ ትርጉም አንፃር ሲሆን እናችን የተወሰነ ረዳት በሚለው ነው። ያው አክሊለ ምንድነው ያለው? አልተቃወማቸውም። እሱ ቤዛ ብሎ የሚለውን እዛ መጽሐፈ ምሳሌ ላይ ያለውን ጥቅስ ጠቀሰና እሳቸው እንደማያውቁት አይነት አድርጎ ተናገረ። መጽሐፈ ምሳሌንም ጥቀስ፣ የትኛውም ቦታ ላይ ቤዛ የሚባለውን ጥቀስ ጠቅሶ ግን የጳጳሱን ሐሳብ ውድቅ ለማድረግ የሚችል ምንም አይነት መረጃም አላመጣም፣ ሊያመጣም የሚችልም ሰው የለም። እና ግን በአጠቃላይ ግን ሲናገር አክሊለ ጳጳሱን ተቃውሞ አይደለም እንደ ልደተ ቀባን እንደ ዘማርያም ዘለቀና እንደ ዲበኩሉ ተቃውሞ አይደለም የተናገረው፣ ደግፎ ነው የተናገረው። የጳጳሱ የተናገሩት መጨረሻ በልጁ ብልጣብልጥ ነው ባይዘው መቃወምን ቢፈልግ ተቃውሞ እንደሚመጣበት ስለሚያውቅ ብልጣብልጥ ነው። ለመቃወም የሚመስል ነገር ጀመረ፣ በመደገፍ ዘጋው። ለመቃወም በሚመስል ጀመረ፣ ግን በመደገፍ በሚመስል ዘጋው። የጳጳሱ ንግግር ማንም የቤተ ክህነት ሰው የሆነ ማንም የጳጳሱ ንግግር የቤተ ክህነት ሰው የሆነ ተምሬያለሁ ብሎ ያለ ማንም ሰው በእውቀት ትክክል አይደሉም ብሎ ሊል አይችልም። ቢችልም ይያዛል ማለት ይጠይቃል ማለት ነው። ምነው ገብተዋል ነበር እንዴ መምህር? በስተት ነው እና ቅድም ሮያል ያልከው ዳጊ ያለው ነው ትክክል እንጂ አንተ ያልከው አይደለም ትክክል። እሺ ሌላ ሰው ካለ ማስገባት እንችላለን። ሌላ ሰው ካለ መምጣት ይችላል። መጽሐፍቶች ይገለጣሉ። ለምሳሌ ለምሳሌ የአባ ገብረ ኪዳን መጽሐፍ እዚህ ስር ያለ ምዕራፍ 271 አባ ገብረ ኪዳን ቤዛዊተ ዓለም ገጽ 271 ላይ ሄደን እናያለን ማለት ነው። 271 ቤዛዊተ ዓለም ነትፌሳ ኩልነ በዝክረ ስምኪ ጦም ወበደም አስካልኪ መጻድም ድንግል ማለት ቅድስት ማርያም ቤዛዊተ ኩሉ ዓለም ኦኬ የዓለም ሁሉ ቤዛ የምትሆኚ ንዕድ ክብርት ድንግል ማርያም ሆይ የሚጣፍጠውን ስምሽን በማሰብ ደስ ይለናል። ጦም በሆነ በማህፀንሽ ፍሬ ሐሴት እናደርጋለን። አባ ጊዮርጊስ ዘጋስጫ ማለት ነው። ዘጋስጫ በጣም ብዙ ጥፋት ነው ያጠፉት። ግጥም መግጠም ቀላል ነገር ነው፣ ግን በኋላ በትውልድ ዘንድ ተጠያቂ ያደርጋል ማለት ነው። ያው ቤዛ ኩሉ ዓለም ይላል። ለዓለም ቤዛ የሆነችው በምን መልኩ ነው? ስለዚህ እስቲ እንነጋገራለን። ሌሎች መጽሐፍቶችም ራሱም ይሄውም ጭምር ስላለ ማለት ነው እንነጋገራለን ማለት። ስለዚህ መግባት የምትችሉ ሰዎች ኑ።
ብዙ አላችሁ አገልጋዮች ለምን አትገቡ?